ጤና ይስጥልን የኢቢሲ ተወዳጆች እንደምን ቆያችሁ 7 ሰዓት ሆኖ ዜና ኢትዮጵያ ተመልሷል። ዜና ኢትዮጵያን እየመራን ነጻነት ፍቅሩና ሰለሞን ኃይለ ኢየሱስ አብረናችሁ ቆይታ እናደርጋለን። አበይት ጉዳዮቻችንን እናስቀድም። ለመጪው ትውልድ የተሟላች ሀገርን ለማውረስ የሚደረገው ጥረት የሚያግዙ ስራዎች ተጠናክረው መቀጠል እንዳለባቸው ተገለጸ። አዲስ አበባን የሀገሪቱ የትምህርት ጥራት ማረጋገጫ ማዕከል የሚያደርግ ስራ እየተተገበረ መሆኑን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። ኢትዮጵያ ያነሳችው የባህር በር ጥያቄ በቀጣናው የተደቀነውን የደህንነት ስጋት ለመቀልበስና የኢኮኖሚ እድገቷን ለማረጋገጥ ያለመ ስለመሆኑ ተገለጸ። በአማራ ክልል የተሟላ ሰላም ለማጽናት የሃይማኖት አባቶችና የሀገር ሽማግሌዎች ሚናቸውን ሊወጡ እንደሚገባ ተገለጸ። እስራኤል በጋዛ አዲስ ጥቃት ስለመፈጸሟ መነገሩን ከውጭ ይዘናል። በስፖርት ዘገባችን ዛሬ የካራባኦ ዋንጫ የሩብ ፍጻሜ ጨዋታዎች ቀጥሎ ሲደረግ አርሰናል ከብራይተን፣ ሊቨርፑል ከክሪስታል ፓላስ እንዲሁም ስዋንሲ ሲቲ ከማንቸስተር ሲቲ ይጫወታሉ የሚሉ የሰዓቱ አበይት ጉዳዮቻችን ናቸው። የተወደዳችሁ ከዋናው ስቱዲዮ በቀጥታ ስርጭት ከምትከታተሏቸው ዘገባዎች በተጓዳኝ ባልደረቦቻችንና እንግዳም ይዘናል። በተለያዩ ጉዳዮች ላይ ተጨማሪ ምላሽና ማብራሪያ እየሰጡን ቆይታ የሚያደርግ ነው የሚሆነው። ሉሲና ሰላም በቼክ ሪፐብሊክ የነበራቸውን ቆይታ አጠናቀው ወደ ኢትዮጵያ ተመልሰዋል። በኢትዮጵያ ቅርስ ባለስልጣን ብሔራዊ ሙዚየም ርክክብ ተደርጓል። የተላለፉ መልእክቶችን በተመለከተ በስፍራ የሚገኘው ዘጋቢያችን ሞላ ለማየው ተጨማሪዎችን እያጋራን ቆይታ የሚያደርግ ነው የሚሆነው። በመናነሳው የአጀንዳ ዘገባ ጉዳይ ዙሪያ የምጣኔ ሀብት ባለሙያው ሚካኤል ሀብቴ ተጨማሪ ምላሽና ማብራሪያ እየሰጡ አብረውን የሚዘልቁ ይሆናል። ከዛ ባለፈ ደግሞ በትላንትናው ዕለት ጠቅላይ ሚኒስትር አብይ አህመድ በስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን ሁለተኛ መደበኛ ስብሰባ ያነሷቸው በርካታ ጉዳዮች አሉ። ምላሽና ማብራሪያም ሰጥተዋል። ይሄንን በተመለከተ አህዛዊ መረጃዎችን አንስቶ ብሩክ ተስፋዬ ኋላ ላይ ቆየት ብሎ ተጨማሪ መረጃዎችን የሚያጋራን ይሆናል። ሁሉንም ዘገባዎች የተከታተላችሁ አብራችሁን ዝለቁ። በከፍተኛ እምነትና ኩራት ልገልጽ የምፈልገው ጉዳይ በ2032 የኢትዮጵያ ኢኮኖሚ ቢያንስ ከአፍሪካ ሁለተኛው ኢኮኖሚ ይሆናል። በ2036 የኢትዮጵያ ኢኮኖሚ ከአፍሪካ የመጀመሪያው ኢኮኖሚ ይሆናል። ይሄን እናሳካለን። ማንም ሊያስቆመን አይችልም። እናሳካለን። ተመልሰናል። የተወደዳችሁ አጀንዳ ዘገባችን ላይ ደርሰናል። ባለፉት ዓመታት የተተገበሩ የሀገር በቀል ኢኮኖሚና ማክሮ ኢኮኖሚ ማሻሻያዎች ፈጣን ኢኮኖሚ እድገት እንዲመዘገብ እንዳስቻሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ በትናንትናው ዕለት በሕዝብ ተወካዮች ምክር ቤት ለቀረቡላቸው ጥያቄዎች በሰጡት ምላሽና ማብራሪያ የኢኮኖሚ ማሻሻያዎቹ የብዝሃ ኢኮኖሚ ዘርፎችን በመደገፍ ቁልፍ የኢኮኖሚ አውታሮች ፈጣን እድገት አስመዝግበዋል ብለዋል። በ2018 የበጀት ዓመትም የኢኮኖሚ እድገቱ ወደ ባለ 2 አሃዝ ከፍ እንደሚል ተናግረዋል። ጠቅላይ ሚኒስትሩ በሁሉም መስፈርት ሲታይ የኢትዮጵያ የኢኮኖሚ ሪፎርም ስብራቶች የጠገነበት ፍጥነትና ያስገኘው ውጤት አስደማሚ ተብሎ ሊወሰድ ይችላል። በማንም አይን መመዘኛ ቢሆን ግብርናን በሚመለከት ሴክተሮች በግርድፉ ለማየት ባለፈው ዓመት 7.3% እድገት አምጥቷል። ራሱ ሴክተሩ ብቻውን 7.3% እድገት አምጥቷል። ነገር ግን በአጠቃላይ የአምና እድገታችን ውስጥ ግብርና 2.3% ሼር አለው። ከጂዲፒ ግሮዝ 2.3% ግብርና ሼር አለው።
ኢንዱስትሪ በራሱ አምና 13% አድጓል። ነገር ግን በአምና የጂዲፒ ግሮዝ ውስጥ የኢንዱስትሪ ሼር 3.7% ነው። ከፍተኛ ሼር ነበረው በአምና እድገት ውስጥ። እናንተም እንዳነሳችሁት በጣም ተስፋ ሰጪው የኢንዱስትሪ እንቅስቃሴ ደግሞ ማይኒንግ በጂዲፒ ግሮዝ ከነበረው 0.1% ወደ 1% አድጓል። ከፍተኛ እመርታ አምጥቷል። በድምሩ የአምና እድገት በንጽጽር ሻል ያለ እድገት ተብሎ ሊወሰድ የሚችል ሲሆን በዚህ ዓመት ግን ካለምንም ጥርጥር ደብል ዲጂት ይገባል እድገታችን። መንግስት የኢኮኖሚ እድገቱ አስተማማኝ እንዲሆን የተጠና እቅድ አዘጋጅቶ እየሰራ ስለመሆኑ የገለጹት ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን ኢኮኖሚ በዓመታት ጊዜ ውስጥ በአፍሪካ ግዙፍ ከሚባለው ኢኮኖሚ ከቀዳሚዎቹ ይሆናል ሲሉም ተናግረዋል። በከፍተኛ እምነትና ኩራት ልገልጽ የምፈልገው ጉዳይ በ2032 የኢትዮጵያ ኢኮኖሚ ቢያንስ ከአፍሪካ ሁለተኛው ኢኮኖሚ ይሆናል። በ2036 የኢትዮጵያ ኢኮኖሚ ከአፍሪካ የመጀመሪያው ኢኮኖሚ ይሆናል። ይሄን እናሳካለን። ማንም ሊያስቆመን አይችልም። እናሳካለን። ይሄን ለማሳካት በጋራ በትብብር መስራት ከሁላችን የሚጠበቅ ጉዳይ ይሆናል። እዚህ ጉዳይ ላይ ተጨማሪ ሀሳቦችን እናነሳለን። እንደሚታወቀው በትላንትናው ዕለት ስድስተኛው የሕዝብ ተወካዮች ምክር ቤት በ5ኛ ዓመት የስራ ዘመኑ ሁለተኛ መደበኛ ስብሰባው ጠቅላይ ሚኒስትር አብይ አህመድ ከምክር ቤቱ አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋልና የሰጧቸው ማብራሪያዎች በተለይ ሰፊ ሀሳቦች የተነሱበት ነው። የሀገሪቱን ኢኮኖሚ በሚመለከት ሀገሪቱ በቀጣይ ልታከናውናቸው የሚገቡ ልሰራቸው የሚገቡ ሀገራዊ ጉዳዮች ላይ ሰፊ የሆነ ማብራሪያ ሰጥተዋልና እነዚህ ማብራሪያዎች ደግሞ አህዛዊ መረጃዎችንም ያካተቱ ናቸው። እነዚህ አህዛዊ መረጃዎችን በማስመልከት ደግሞ ባልደረባችን ብሩክ ተስፋዬ ምንድናቸው የሚሉ የተነሱ ሀሳቦች ጋር አያይዞ ተጨማሪ መረጃዎችን ያደርሰናል። እዚህ ስቱዲዮ ይገኛል። እንዴት ውለሃል ብሩክ? እንዴት ዋላችሁ? ነጻነትም ሰለሞንም እንዴት ዋላችሁ? መቀጠል ይቻላል። እስኪ አብረን ይመስገናለን። ጠቅላይ ሚኒስትር አብይ አህመድ እንግዲህ በትናንትናው ዕለት ለምክር ቤት አባላቱም ሰፋ ያሉ ብዙ የፖለቲካም የኢኮኖሚም የሰላምና ደህንነት ጉዳዮች ላይ ማብራሪያዎችን ሰጥተዋል። እንግዲህ በአበይትነት ከተነሱት አንዳንድ ጉዳዮች ላይ አሃዛዊ ጉዳዮች ያሉባቸውን ጭምር ለማንሳት እንወዳለን። በቀዳሚነት እንግዲህ ይህ ሀገራዊ ለውጥ ከመጣ ጊዜ ጀምሮ የተለያዩ ጉዳዮች ላይ ትኩረት አድርጎ እየሰራ ነው የሚገኘው። በዋናነትም በተለይ 5 የሪፎርም ወይም የለውጥ ዓላማዎች ብለው ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት ለምክር ቤት አባላቱ ሰፋ ያሉ ማብራሪያዎችን ሰጥተዋል። ከነዚህ ውስጥ አንዱ የተዛባ ኢኮኖሚ ስርዓትን ማድረቅ ነው። የኢትዮጵያ ኢኮኖሚ የተለያዩ ስብራቶች የገጠሙት እንደነበር ይታወቃልና ይህንን ከዚህ የኢኮኖሚ ስብራት ለመጠገን ወይም ደግሞ የተሻገረ ለማድረግ ይቻል ዘንድ በዚህ ረገድ ትኩረት ተሰጥቶ እንደ አንድ ዓላማ ተይዞ በብርቱ መሰራቱን አብራርተዋል። የንግድ ከባቢን ማሻሻል ሌላኛው ምርታማነትንና የመወዳደር አቅምን ማሳደግ ነው። እንግዲህ ብዝሃ ዘርፍ ኢኮኖሚ ይበልጥ መንግስት ትኩረት የሰጠው ጉዳይ ነው። ከዚህ ቀደም በነበረው አኳን እንደምንረዳው ግብርናን የተንተራሰ ብቻ የኢኮኖሚ ስርዓት ነበር የነበረውና አሁን ከግብርናም ባለፈ ሌሎች የከርሰ ምድርም የገጸ ምድርም ጸጋዎቿን ኢትዮጵያ ተጠቅማ ትለማ ዘንድ ብዝሃ ዘርፍ የኢኮኖሚ ትኩረቶች አንደኛው ሆነዋል። በዚህም ምርታማነትን መጨመር፣ በምርታማነት መጨመር ብቻ ሳይወሰኑ ደግሞ የተወዳዳሪነትን አቅም ማሳደግ ደግሞ ሌላኛው ትኩረት የሆነ ነው። የማስፈጸም አቅምን ማሳደግ ነው። እንግዲህ የማስፈጸም አቅምን ማሳደግ ሲባል እያንዳንዱ የሚሰጡ አቅጣጫዎችን በትክክል መተግበራቸውን ማረጋገጥ መቻል ነው። ይህም ደግሞ ቴክኖሎጂዎችን ጭምር በመጠቀም የአገልግሎት አሰጣጡንም ሌሎች የኢኮኖሚና የሰላምና ደህንነት ጉዳዮች ሳይቀር በቴክኖሎጂም ጭምር ታግዘው በተባለላቸው ጊዜ በታሰበላቸው ጥራት በተባለው አኳኋን መፈጸማቸው እውን እንዲሆን ማስቻል ነው። ሌላኛው እንግዲህ ዘላቂ የፋይናንስ ስርዓትን ማረጋገጥ ከ5ቱ ዋና ዋና ዓላማዎች መካከል ተጠቃሽ ናቸው ማለት እንችላለን። ሌላኛው በብርቱ ተሰርቶ የተሻለ ውጤት ከተገኘበት አንዱ የዕዳ ሽግሽግ ላይ የተሰራው ነው። ለረጅም ጊዜያት ኢትዮጵያ የዕዳ ቀንበር ተጭኗት የቆየች ሀገር እንደመሆኗ ይታወቃል። በአሁኑ ወቅት ትናንትና ጠቅላይ ሚኒስትሩ ማብራሪያ ሲሰጡ ወደ 23 ቢሊዮን ዶላር ገደማ ነው ኢትዮጵያ አሁን ያለባት ዕዳ። ከዚህም እንግዲህ ከ4 እስከ 4.5 ቢሊዮን ዶላር የዕዳ ሽግሽግ ለማድረግ ተችሏል። ከዚህ ቀደም እንደሚታወቀው መንግስት የንግድ ብድር ይወስድ ነበር። ባለፈው በጀት ዓመት ግን $1 የንግድ ብድር መንግስት ስላለመውሰዱ ነው ጠቅላይ ሚኒስትሩ በትናንትናው ዕለት ለምክር ቤቱ አባላት በሰጡት ማብራሪያ ያነሱት። ሌላኛው እንግዲህ በግብርናው ዘርፍ ትልቅ ምርታ የመጣበት
ማለት ነው። ባለፈው ዓመት ግብርናው ብቻውን ወደ 7.3% እድገትን አስመዝግቧል። ይህ እንግዲህ በጂዲፒ ወይም በጥቅል ሀገራዊ ምርቱ ላይ ወደ 2.3% እድገት ወይም ድርሻውን እንደያዘ ነው እንግዲህ የተጠቆመው። ሌላው ሩዝ ከነበረበት እንግዲህ ሀገራዊ ለውጡ ሲጀምር ከነበረበት ወደ 1.5 ሚሊዮን ኩንታል ነበር ይመረት የነበረው። አሁን የሚመረቱ ሰብሎችን በአንድ አካባቢ ብቻ ከሚታወቁ ወደ ሌሎችም አካባቢዎች ወስዶ በማላመድ ብዙ ስራዎች እየተሰሩ ነው የሚገኙት። በሶማሌ በፎገራ የምናውቀው የሩዝ ምርት አሁን በሶማሌ ክልል እየተመረተ ይገኛልና ከ1.5 ሚሊዮን ኩንታል ወደ 63 ሚሊዮን ኩንታል ይህንን ምርት ማሳደግ ተችሏል ማለት ነው። ሌላኛው እንደምናነሳው ከውጭም ጭምር የውጭ ምንዛሬን የኢትዮጵያን እዳ የሚከታት ወይም ደግሞ የውጭ ምንዛሬ ለከፍተኛ የውጭ ምንዛሬ የሚዳርጋት አንደኛው ስንዴ ነበር። ስንዴን እዚሁ በሀገር ውስጥ የማምረት አቅምን በበጋ በመስኖም እንዲሁም ደግሞ በመደበኛ የዝናብ ወቅቶችም በክላስተር የእርሻ ዘዴዎችንም በመጠቀም ጭምር የስንዴ ምርትን ከ47 ሚሊዮን ኩንታል ከነበረበት በ2010 ገደማ ማለት ነው አሁን ወደ 280 ሚሊዮን ኩንታል ማሳደግ ተችሏል። ይህ እንግዲህ ግዙፍ የሆነ በምናየው መልኩ ለውጥ ያለው ነው። ከዚህ ባለፈ እንግዲህ ቡና ሌላኛው ሀገራችን የምትታወቅበት ጉዳይ ነው። በዚህ ረገድ 4.5 ሚሊዮን ኩንታል ነበር ይመረት የነበረው። የሀገር ውስጥ ፍጆታም ነበር እንደሚታወቀው። ይህንን ወደ ውጭ ልኮ ደግሞ ተጨማሪ ገቢን ለማግኘት ጥረቶች ይደረጉ ነበርና ከ4.5 ሚሊዮን ኩንታል ወደ ውጭ ኤክስፖርት ተደርጎ $700,000 ነበር የሚገኘው። ነገር ግን ባለፈው ዓመት በብርቱ በመሰራቱ 11.5 ሚሊዮን ኩንታል ተመርቶ $2.5 ቢሊዮን ከቡና ብቻ ማግኘት ይችላል ማለት ነው። ይህ እንግዲህ ሰፊ የሚታይ ለውጥ ነው ማለት ይቻላል። ገቢን በተመለከተ የተለያዩ የገቢ አማራጮችን የሚያሰፉ ስራዎች እየተሰሩ እንደሆነ ይታወቃል። ከሸቀጦች ወጪ ንግድ ብቻ ወደ $8.3 ቢሊዮን ማግኘት ተችሏል። ከሬሚታንስ ወይም ደግሞ ከኢትዮጵያ ውጭ ያሉ ወገኖች ወደ ኢትዮጵያ በሚልኩት ገንዘብም ወደ 7.4 ቢሊዮን ብር ነው ማለት እንችላለን። ምናልባት ይህንን ብንመለከተው ግዙፍ ሀገራዊ ፕሮጀክቶችን አንዳንዶቹን ሙሉ ወጪ የሚሸፍን ያክል ማለት እንችላለን። በዚህ ታዲያ ምን ተገኘ ስንል የኢትዮጵያ ሪዘርቭ ወደ በ10 እጥፍ ማሳደግ የተቻለበት ለመሆኑ ማየት እንችላለን። ሌላኛው እንግዲህ የዋጋ ንረትን በተመለከተም በተሰራው ስራ ወደ 440 ቢሊዮን ብር ነው መንግስት በጥቅሉ ድጎማ ያደረገው። ከዚህ ውስጥ ወደ 160 ቢሊዮን ብሩ ለደሞዝ ጭማሪ ነው ድጋፍ የተደረገው። ለነዳጅ ወደ 140 ቢሊዮን እንዲሁ ድጋፍ ተደርጓል። ታዲያ በዚህ በተሰራው ስራ በጥቅምት ወር የዋጋ ንረትን ወደ 11.7% ዝቅ ማድረግ ወይም ደግሞ መቀነስ ተችሏል። ከዚህም ባለፈ ግን በቀጣይ ወደ አንድ አሃዝ ለማውረድ ይሰራል ብለዋል። እንግዲህ ጠቅላይ ሚኒስትሩ ከደብል ዲጂት ወደ ነጠላ አሃዝ ማውረድ ቀላል ጉዳይ እንዳልሆነ ይታወቃልና በተለይም የምጣኔ ሀብት ባለሙያዎች ይበልጥ የሚያብራሩ ይሆናል። ሜጋ ፕሮጀክቶቻችን ብንመለከታቸው በቢሾፍቱ እየተገነባ ያለው አዲስ የሚገነባው አዲሱ የአውሮፕላን ማረፊያ ማለት ነው በአመት ወደ 100 ሚሊዮን ያክል መንገደኞችን ለማጓጓዝ የሚያስችል ነው። $10 ቢሊዮን ኢንቨስትመንትን እንደሚጠይቅ ጠቅላይ ሚኒስትሩ አብራርተዋል። ይህም ኢትዮጵያን የአፍሪካ የአቪዬሽን ማዕከል ወይም የአቪዬሽን ሀብ እንድትሆን ጭምር የሚያስችላት ነው ብለዋል። ከዚያ ባለፈ ወደ 1.5 ሚሊዮን ቤቶች ልማት በመላ ሀገሪቱ እንደሚከናወን እንደዚሁ ገልጸዋል። ሌላኛው ከ200 ቢሊዮን ብር በላይ ወጪ አነስተኛና መካከለኛ ግድብ ግንባታዎች ይከናወናሉ የሚሉት ደግሞ ጠቅላይ ሚኒስትሩ ያነሷቸው ጉዳዮች ናቸው። የኮሪደር ልማትም እንዲሁ ጠቅላይ ሚኒስትሩ ካነሱት ጉዳይ ነው። በአዲስ አበባ ከ1000 በላይ የስፖርት ማዘውተሪያ ስፍራዎች እንዲሁ ስለመገንባታቸው ጠቅሰዋል። የኢትዮጵያ ኢኮኖሚ በጥቅሉ ስንመለከተው በ2032 ከአፍሪካ ሁለተኛው ኢኮኖሚ ይሆናል ብለዋል። በ2036 ከአፍሪካም የመጀመሪያው ኢኮኖሚ ሊሆን እንደሚችል ጠቅላይ ሚኒስትሩ በትናንትናው በምክር ቤት ውሏቸው አመላክተዋል። አጠቃላይ እነዚህ ሁነቶች ግን ሊሳኩ የሚችሉት አሁን በተያዘው መንገድ ብቻ ሳይሆን ከዚህ በተሻለ ጥረት በጋራ ትብብር ስንሰራ ነው የሚሉ መልእክቶቻቸውን ያነሱባቸው ናቸው። ከዚህ ውጭ ያሉትም ብዙ ጉዳዮች አሉ። ከብዙ በጥቂቱ ነው ያስመለከትኳቸው። እንቀጥላለን። የተወደዳችሁ ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት ለሕዝብ ተወካዮች ምክር ቤት አባላት የሰጡት ማብራሪያ ወቅቱን የዋጀና ለሀገራዊ መግባባት በር የከፈተ ስለመሆኑ የባህር ዳር ከተማ ነዋሪዎች ተናገሩ። በባህር በር ሰላም፣ ልማትና በሌሎችም ሀገራዊ ጉዳዮች ዙሪያ ጠቅላይ ሚኒስትሩ ባነሷቸው ሀሳቦች ደስተኛ ስለመሆናቸው ነው ነዋሪዎቹ ለባልደረባችን ተስፋውን ደስታ የነገሩት። አስተያየቶቹን ተከታተሉና እንመለሳለን። ሕዝብ ተወካዮች ምክር ቤት ላይ ጠቅላይ ሚኒስትሩ የተነጋገሩት ንግግር ወይም ያነሱት ሀሳቦች እንደ ጥቅል በጣም ጉልህና ሀገራዊ ፋይዳቸው ከፍተኛ የሆኑ ሀሳቦች ነው ሲያነሱ የነበረ። በንግግራቸውም ከሰላም አኳያ፣ ከልማት አኳያ፣
ከባህር በር አኳያ ያነሷቸው ሀሳቦች በዛ ልክ ነው ያዩት። እጅግ በጣም አሪፍ የሚባል ነው። ፓርላማውን ሁሉን አጠናቅቄ ጨርሻለሁ። ከባህር በር አኳያ፣ ከኑሮ ውድነት አኳያ፣ ከሰላምና ደህንነት አኳያ፣ ከአረንጓዴ አሻራ አኳያ የተነሱለትን ጥያቄዎች በአግባቡና በሚገባ ምላሽ ሰጥቷል። በተገቢው ሰዓት ተገቢውን ምላሽ የሰጡ ነው ብዬ ነው የወሰድኩት። እንደገናም ደግሞ ሁለንተናዊ የሆነ ምላሽ ነው የሰጡ። ታጣቂ ኃይል ወደ ሰላም እንዲመጣ፣ በጋራ ልማት እንዲያለማ፣ በጋራ ችግሮቹን እንዲፈታ ሁሌም በራችን ክፍት ነው የሚል መልእክት ያስተላለፉ። ጠቅላይ ሚኒስትሩ ያነሳቸው ጥያቄዎች ሰላምና ሰላም ነው። ምክንያቱም አንድ ኢትዮጵያ አንድ ሀገር ነው ያለን። ሰላምን እያመጣን እንሰራለን ያሉት እጅግ በጣም ይወደስ ነውና የሰላም ጥሪ በሁሉም አቅጣጫ ላሉት ጦር መሳሪያ አንገው ለሚዞሩት የሰላም ጥሪ ያካሂዷልና ለዘላቂ ሰላም ራሱን ችሎ ፋይዳ አለውና እጅግ በጣም አሪፍ። ባህር በር ሲነሳኔ ደስታ ተሰምቶኛል እውነት ለመናገር ምክንያቱም የኢትዮጵያ በርካታ ዓመታት ጥያቄም ስለነበረ ትልቅ ደስታ ተሰምቶኛል፣ ቁጭትም ተሰምቶኛል። ጠቅላይ ሚኒስትሩ የባህር በርን ሲያነሱ የ120 ሚሊዮን ህዝብ ጥያቄ መሆኑን የተረዳንበት ነው። የባህር በር ኖረን ማለት አንደኛ እንደ ህዳሴያችን ህዳሴው ሊያመጣልን ካለው ጥቅም አኳያ ከዚያ ያልተናነሰ በኢኮኖሚ ተጠቃሚዎች ነው ምን ሆነው። በኢኮኖሚ ተጠቃሚ ሆን ማለት ደግሞ ሀገራችን ውስጥ ያለ አዲሱ ትውልድ ወጣቱ ትውልድ የሥራ እድል አገኘ ማለት ነው። በባህር በር ምክንያት የምናወጣው ወጭ የምናወጣው ገንዘብ የምናወጣው ዶላር ወደ ሀገር ፈሰስ ከሆነ ስራ አጥ ወጣቶቻችን ልጆቻችንን በየባህር በሩ በየእንትኑ የሄዱ የሚሞቱት ለስራ ፍለጋ እየሄዱ በሰው ሀገር መብታቸው ሁሉ የሚደፈቁት ሁሉ ቀርተው ከዚሁ ስራ ሰርተው የሚኖሩ ወጣትና ሀገር ተረካቢ ዜጋ አፈራን ማለት ነው። መጪው ሀገር ተረካቢ ትውልድ ለሀገርና ለሕዝብ ቅድሚያ የሚሰጥ መሆን እንዳለበት ይነገራል። የግዛት አንድነቷ የተጠበቀ ለዜጎቿ ምቹ የሆነች ሀገርን ለትውልድ ለማውረስ በሚደረገው ጥረቶች ደግሞ እነዚህን የሚያግዙ ስራዎች አጠናክሮ መቀጠል ያስፈልጋል በሚለው በርካቶች ይስማማሉ። በዚህ ጉዳይ ላይ ባልደረባችን ምንተስኖት ይልማ ተከታዩን ዘገባ አዘጋጅቷል። ኢትዮጵያ የረጅም ጊዜ የሀገርነት ታሪክ ያላት ብትሆንም እንደ ቀደምትነቷ የህዝቧን ተድላና ምቾት ማረጋገጥ ትልቁ ፈተናዋ ሆኖ ቆይቷል። ሀገርን ለመለወጥ የተደረጉ ጥረቶችም ቢሆኑ በጊዜያቸው ጥቅም ላይ ባለመዋላቸው እድልና አጋጣሚዎች ባክነው ከዛሬና ከነገ ኋላ እንድንቀር አድርገውናል። በእርግጥ ዛሬ ላይ በየጊዜው የሚነሱ ጥያቄዎችን ለመመለስና ለነገ ወረት ለማስቀመጥ በሽቅድድም መንፈስ መትጋት፣ ጊዜን በአግባቡ በመጠቀም ተወዳዳሪ መሆን ግዴታ ሆኗል። እኛ ኢትዮጵያውያን ትላንት ዓለም ላይ የተካሄዱ ታላላቅ ኢንዱስትሪ አብዮቶች በጥልቅ እንቅልፍ ውስጥ ሆነን ስላመለጡን ችግሮቻችን ስር ሰደዱ። ታዲያ መዘግየታችን ያስከፈለንን ዋጋ ለማካካስ ዛሬ ላይ በፈጠራ በመላቅና በፍጥነት በመጓዝ ለውጥ ማምጣት ብሎም ከቀደሙት ጋር መድረስ የማንደራደርበት የህልውና ጉዳያችን ሆኗል። እንደኔ የማየት እድል ካላችሁ አላቅም፣ በየቦታው ሲሄድ የኢትዮጵያ ወጣቶች ምን ያክል ነገር እየፈጠሩ እንዳሉ ሳይ በጣም ደነቃለሁ። ይሄ አቅም እኛ ውስጥ አለ ወይ? ከውጮች ጋር ጀምረን የውጮች አቅቷቸው ሎካል ኮንትራክተር ወስዷቸው አሳምረው የሰራቸው ስራዎች አሉ። ለምሳሌ ሪቨርሳይድ የተሻለ ነገር ለትውልዱ ለማውረስ የትላንት የዛሬና የነገን ተደራራቢ ችግሯን በላቀ ትጋት የምትፈጽም ሀገርን የመገንባት ጉዞ በዚህ ትውልድ ተጀምሯል። ሉዓላዊነቷ የተከበረ የግዛት አንድነቷን የጠበቀች ሀገርን ከቀደመው ትውልድ እንደተረከብን እኛም ይህንን አደራ ለቀጣዩ ትውልድ በማድረስ ታሪካዊ ኃላፊነታችንን መወጣት አለብን የሚለው የትውልዱ መሐላ መስዋዕትነትን እየከፈለ አሮጌውን እያስወገደ መጓዙን ቀጥሏል። ኢትዮጵያ አሁን ዘመን መጥቶላታል። ሰማይ ተከፍቶላታል። በርናስኮ ተከፍቶላታል። ያን ማየት አለማየት የየግለሰቡ ውሳኔ ይሆናል። በብዙ መንገድ ይህ ጊዜ የኢትዮጵያ ጊዜ። በእርግጥ እያጋጠማሉ ችግሮችን ተጋፍጠን ለውጥ ለማምጣት የጀመርነው አዲስ የመደመር መንገድ የተለየ ፍጥነት ይፈልጋል። ይህንን ማድረግ ከቻልን ከግርጌ ወደ ራስጌ መሻገር የማንችልበት ወደ ብልጽግና ማማ ከፍ ያለች ለዜጎቿ ምቹ ሀገር የማትፈጠርበት ምንም ምክንያት የለም። ይህ ግን ከራስ በላይ ንፋስ ከሚል ብሂል ወጥቶ ሀገርን የማስቀደም ቁርጠኝነትን ይጠይቃል። ምክንያቱ ደግሞ ሀገር የምትገነባውም የምትፈርሰውም በልጆቿ ለመሆኑ ከነ ሶሪያ፣ ሊቢያና የመን የተሻለ አስረጂ ከየት ሊመጣ ይችላል? ቅድሚያ መሰጠት ያለበት አገር ነው። አገር ከሌለ ቤተሰብ የለም፣ ልማት የለም። ዘላለም ዓለም የሌላ አገር አሽከር ተገዢ
ባሪያ ነው የምትሆነው። ትላንት ሀገራችንን ለመጠበቅ በየተራራዎቻችን የሞትን እኛ የሰው ሀገር ለማገልገል መርጠን የባህር ሲሳይ እንዴት እንሆናለን? ከሀገር ውጭ መናፈቅ ነውር ከነበረበት የኩራትና በራስ የመተማመን መንፈስ ወጥተን እንዴት ከልካችን እንጎድላለን ብሎ የተነሳው የትውልድ ለሀገር ሁለንተናዊ ብልጽግና መስራት፣ ለዜጎቿ ምቹ የምትናፈቅ ሀገርን የመስራት ጉዞ ምዕራፍ መጀመሩ ማሳያ ነው። ትውልዱን ከማንነቱና ከኩራቱ አፍልሶ ከቤቱና ከቄው ስቦ ከሀገሩና ከመንደሩ ገፍትሮ የሌላ ሀገርን ደጅ እንዲጠና ያደረገውን ህመም ለመፈወስ ሀገርን ከማልማት ጎን ለጎን ቀጣይ የቤት ስራ እንደሚጠብቀን ማሳያ ነው። ይህ እውን እንዲሆንም ከቤተሰብ ጀምሮ መስራት ለነገዋ ኢትዮጵያ ወሳኝ። አባትና እናት ልጆቻቸውን በሚያሳድጉበት ጊዜ በስነ ምግባር ካሳደጉ በግድ በእርግጠኛነት በስነ ምግባር ልጁ ያድጋል። አገርን በመውደድ ሽማግሌን በማክበር የኢትዮጵያ ጉዳይ ሲነካ የሚያንቀጠቅጠው የኢትዮጵያን ታሪክ የሚያውቅ ሲሆን ነው። ያ ሲሆን በሰው ጌጥ የሚደምቅ ሳይሆን የራሱን ወርቅ ፈልጎ የሚያወጣ ህልሙን በሀገሩ ላይ ተክሎ ከስልጣኔው በረከት የሚቋደስ በሀገር ፍቅር የነደደ ሌብነትን የሚጠየፍ የራሱን ጀግና የሚፈጥር ሀገር ወዳድ ትውልድ መገንባት እንችላለን። የነገዋን ኢትዮጵያ የሚወስነው የዛሬው ትውልድ መዳፍ ውስጥ ያለው የብልጽግና ዘር ለፍሬ እንዲበቃ ነገን ዛሬ መስራት የዚህ ትውልድ ኃላፊነት ሆኗል። እዚህ ጉዳይ ላይ ልናቆያችሁ ነው። የተወደዳችሁ ባነሳነው ጉዳይ ዙሪያ ተጨማሪ ምላሽና ማብራሪያ እንዲሰጡን እንግዳ ጋብዘናል። እንግዳችን የምጣኔ ሀብት ባለሙያው ሚካኤል ሀብቴ ናቸው። መጠነኛ ቆይታ ይኖረናል። ለጊዜዎት እናመሰግናለን። አመሰግናለሁ። እንግዲህ በመንግስት ደረጃ ከለውጡ ወዲህ ብዙ ለውጥ ከመጣባቸው ዘርፎች አንዱ የኢኮኖሚ ማሻሻያ ነው። ከሀገር በቀል ወደ ተሟላ የማክሮ ኢኮኖሚ እንቅስቃሴ መግባት ከዛም ከአንድ ዘርፍ ላይ የተንጠለጠለውን የኢትዮጵያን ኢኮኖሚ ወደ ብዝሃ ዘርፍ ማሸጋገር የሚሉ ስራዎች ይታያሉና ያለውን ፋይዳ ማንሳት እንችል ይሆን? የማክሮ ኢኮኖሚ ማሻሻያው የሄደባቸውን ርቀቶችና ውጤቶቹን ማለት ነው። ሚካኤል መልካም ይቻላል። ኦፍ ኮርስ ብዙ ማሻሻያዎች ተደርገዋል። አንድ ነገር መናገር የምፈልገው ለተመልካቾቹም እንደነዚህ ማሻሻያዎች በአንድ አይደለም ኢምፓክቱን የምናየው፣ ጊዜያት ይፈጃሉ። ስለዚህ እንደዚሁ ለመጥቀስ አይ ቲንክ ቅድም አቅራቢ ማለት ጠቅሶ ነበረ። ለምሳሌ በማክሮ ኢኮኖሚው በባንኪንግ ሴክተሩ ብዙ ማሻሻያዎች ተካሂደዋል። ሊበራላይዜሽን አለ። አሁን የውጭ ባንኮች መግባት ይችላሉ። ለምሳሌ ፎሬን ኤክስቼንጅ ወይ የውጭ ምንዛሬ ፖሊሲ ቼንጆች፣ ሜጀር ፖሊሲ ቼንጆች አሉ። ያው እርግጥ አንድ አመት ብቻ ነው እነዚህ ፖሊሲ ቼንጆች ከተካሄዱ ሶ ጊዜ የሚፈጁ ናቸው። ግን አንዳንድ ለውጦች እያየን ነው። ለምሳሌ የቡና ኤክስፖርት ቅድም እንደተጠቀሰው ታይቶ የማይታወቅ ነው በኢትዮጵያ ታሪክ። አንዱ ምክንያት ይሄ ፎሬን ኤክስቼንጅ ሊበራላይዜሽኑ ነው። ወርቅ ኤክስፖርታችንም የትና የት ጨምሯል። ይሄ በኮንትራባንድ የሚወጣው በፊት አሁን በሊጋል መንገድ እየወጣ ነው። አንዱ ምክንያት ይሄ አንደርላይንግ ምክንያቱ ይሄ ፎሬን ኤክስቼንጅ ውጭ ምንዛሬ ሊበራላይዜሽኑ ነው። ሶ እነዚህ ኢምፓክቶች ኦልሬዲ እያየናቸው ነው። ወደፊት ደግሞ ሌላም እናያለን። አሁን ማኒፋክቸሪንግ ላይ ከግብርና ብቻ እንዳልከው ጥያቄን ወጣ ማለት አለብን። ማኒፋክቸሪንግ ላይ ግን እዛው ግብርናም ላይ ተያይዞ መሆን ይችላል። ለምሳሌ አቮካዶ ልዩ አይነት ዘርፍ ልዩ አይነት ፕሮዳክቶች አሉ። አቮካዶ አሁን ቫልዩ አድ ማድረግ ቢፈለግ ወደ አቮካዶ ዘይት ማምረት ወይ ኑግ ዘይት ብዙ ሰሰሚ ኤክስፖርት እናደርጋለን፣ ግን በጥሬ ፎርሙ ነው፣ ቫልዩ አድ አይኖረውም። ግን ወደፊት ደግሞ ማኒፋክቸሪንግ ሲገባ አግሮ ፕሮሰሲንግ የምንላቸው ነገሮች የሁሉ የኢኮኖሚ ማሻሻያዎች ከዛ ጋር የተያያዙ ናቸው። ቱሪዝም ላይ ብዙ ስራዎች እየተሰሩ ነው። እርግጥ ገና እድገት ወደፊት ነው የሚታየው ብዬ አስባለሁ። እድገት ሂደትም ስለሆነ ሂደት ነው። ስለዚህ ግን በመስኖ አንዳንድ ለውጦች አሉ። በማዳበሪያም አሁን የተፈጥሮ ጋዝ ፕሮጀክት አሁን ተመርቆ ነበረ። እሱ አሁን ትልቅ ለውጥ ያመጣል ኢትዮጵያ ላይ ብዬ አስባለሁ። ያ ሁሉ ኢምፖርት የምናደርገው ፈርቲላይዘር ፎሬን ኤክስቼንጅ ይወስዳል። ስለዚህ አሁን ወደ ሎካል ፕሮዳክሽን ይመጣል። እነዚህ ትልልቅ ለውጦች ያመጣሉ ብዬ አስባለሁ። ምናልባት ቀደም ሲልም እያነሳን ነበር፣ ከዚህ ቀደም በአብዛኛው የኢትዮጵያ ኢኮኖሚ ግብርናው ላይ ነበር መሰረት ያደረገውና አሁን ብዝሃ ዘርፍን በመከተል ሁሉም ዘርፎች እኩል በማደግ ለውጥ እንዲያመጡ እየተደረገ ይገኛል። በተለይ በኢንዱስትሪ፣ ማዕድን፣ ቱሪዝም፣ ዲጂታል ላይ መሰረት በማድረግ እየተሰሩ ያሉ ስራዎች በርካቶች ናቸውና እንደው እያስገኙ ያሉት ጥቅሞች ምንድን ናቸው የሚለውን እናንሳ። ጥሩ፣ በጣም ጥሩ። አይ ቲንክ በዲጂታሉ ልጀምር። ዲጂታል ኢኮኖሚ የምንለው ነገር እንደምናውቀው አሁን ሁላችንም በስልካችን ነው
ገንዘብ እንትን ትራንዛክሽን የምናደርገው ቴሌብር በጣም ሰው እየተጠቀመ ነው። የዛሬ 3-4 ዓመት ብዙ ማናየው አክቲቪቲ ነበር። ይሄ በጣም ለኢኮኖሚው ኤፊሺየንሲ ያመጣል። በጣም ኮኔክሽናችን ይፈጥራል። ትልቅ ሀገር ነው ያለነው 120 ሚሊዮን ህዝብ በላይ። ስለዚህ በዲጂታል ኢኮኖሚ ፋይናንሻል ቴክኖሎጂ የምንላቸው ዘርፎች ትልቅ ለውጦች እያየን ነው። እንደምታውቁት ዓለም ራሱ ወደዛ እየሄደ ነው። አርቲፊሻል ኢንተለጀንስ ብዙ በየ6 ወሩ ትልልቅ ለውጦች እያየን ነውና እዚህ ዘርፎች ላይ በደንብ መሳተፍ አለብን እንደ ሀገር። በሌላም ሴክተሮች ማይኒንግ፣ ማዕድን ብዙ ፕሮሚስ አለ ወደፊት ሪሶርሱ አለን ሀገራችን። አይ ቲንክ ኦልሶ ግን ማለት የምፈልገው ይሄ እነዚህ ነገሮች 5 ዓመት 10 ዓመት 20 ዓመት የሚፈጁ ስራዎች ናቸው። ስለዚህ በአንድ አይደለም የምናያቸው፣ ግን ሂደቱ ነው ዋናው የሚወስነው። ስለዚህ እንደዛ በመለሰው ጥሩ ይመስላል። የቀጣይነት ያለው የኢኮኖሚ እድገት ኢኮኖሚም ራሱ ሂደትን ጊዜያትንም የሚፈጅ እንደመሆኑ መጠን ኢትዮጵያ እነዚህ 5 የኢኮኖሚ አማድ ብላ የፈጠረቻቸውና ከለውጥ ወዲህ ተግባራዊ እየተደረጉ ያሉ የሀገሪቱን የምጣኔ ሀብት እንቅስቃሴ ከአንድ ቦታ ወደ ሌላ ቦታ ሽፍት ሊያደርጉ የሚችሉ ስራዎች ቀጣይነት እንዲኖራቸው በየተቋማቱ ሊሰሩ የሚገቡ ጉዳዮች እንዳሉ ደግሞ ይሰማኛልና እንደ አንድ የምጣኔ ሀብት ተመራማሪ ምንድነው ቀጣይነት ያለው ኢኮኖሚ ለመገንባት አሁን የተያዙትን ነገሮች በምን አይነት መንገድ ነው ቁልፍ እያበጀንላቸው እንሄድ የሚገባው? ትክክል። አይ ቲንክ መነሻው አይ ቲንክ ትምህርት ነው። ኤጁኬሽን ሴክተሩ እሱ ነው ዋና። የኢኮኖሚ የምጣኔ ሀብት ስናወራ ግብዓቶቹ ምንድናቸው? ዋና ቴክኖሎጂ፣ የሰው ኃይል፣ ሂውማን ካፒታል የምንለው ወደፊት ለማሳደግ ኤጁኬሽን አለ። ሁለተኛ በተቋማት እንደተባለው ሲቪል ሰርቪሱ እንትን መሻሻል አለበት ኦፍ ኮርስ በብዙ ዘርፍ። ግን ሪፎርሞቹ ራሱ እንዳልኩት ቅድም ሪፎርሙ በደንብ የሚሰራው ኦቨር ታይም እንትን በደንብ ሰፖርት ተደርጎ በመንግስትም ፋይናንስም ተገኝቶ ኢንፍራስትራክቸርም ተዘርግቶለት መሰረተ ልማት እንደምንለው ብዙ ሴክተር ላይ እናያለን። ቅድም ሜንሽን አላረኩትም፣ ግን ካፒታል ማርኬት አሁን እየመጣ ነው። ፋይናንስ አክሴስ ለማሻሻል አሁን ትልቅ መፍትሄ ይኖረዋል። እሱ ባንኪንግ ሴክተር እየተከፈተ ነው። ይሄ እነዚህ ሲከፋፈቱ ወደ ሌላ ወደ እድገት ራሱ የሚያመጡት ጥሩ ፖዚቲቭ እንትን ኢፌክቶች አሉ ብዬ አስባለሁ። ምናልባት ቀደም ሲል እያነሱልን ነበረ ለውጡ ሂደት ነው በአንዴ የሚታይ አይደለምና ይሄንን ደግሞ ቀጣይነት እንዲኖረው በርካታ ስራዎች እየተሰሩ ይገኛል። ወደ ማህበረሰቡ ማውረድ ያስፈልጋል ኢኮኖሚያዊ እድገቱንና ይህ በምን መልኩ መሆን አለበት ይላሉ? ትክክል። እድገት ሲኖር ነገሮች እንደ መንገድ ሲምፕል ባይሆኑም መንገድ፣ ኤሌክትሪሲቲ፣ ትምህርት ቤት፣ ክሊኒክ እነዚህ ነገሮች ናቸው ዋና የሚያስፈልጉት። አሁን ኤሌክትሪሲቲ ለምሳሌ አይ ቲንክ ከግማሽ በላይ ኢትዮጵያ ግማሽም ባይሆን ትልቅ ፐርሰንቴጅ ለህዝቡ አይደርስም። አለ ኤሌክትሪሲቲ ኢኮኖሚ ራሱ እድገት አያሳይም። ይሄ በብዙ ጥናትም የታየ ነገር ነው። አለ ኤሌክትሪክ አክሰስ የምጣኔ ሀብት እድገት ያን ያህል ሊሄድ አይችልም። ስለዚህ እነዚህ መሰረተ ልማቶች መዘርጋት አለባቸው። ኢኮኖሚው ሲያድግ መሰረተ ልማት ይዘረጋል፣ የትምህርት ደረጃችን ይሻሻላል፣ የህዝቡም ሂውማን ካፓሲቲ እየተሻሻለ ሲሄድ ወደ ፕሮዳክቲቭ ሴክተሮች መግባት እንችላለን። ወደ ዲጂታል ቴክኖሎጂ ቅድም እንዳነሳሹ ፊንቴክ ኤክሴትራ እንደዚህ አይነት ነገሮች ለመሳተፍ ግዴታ እድገት ያስፈልጋል። ግን ለማህበረሰቡ የሚደርሰው መንገድ ሲሰራ ኢንፍራስትራክቸሩ ሲሰራ ነው ብዬ አምናለሁ። የምጣኔ ሀብት ባለሙያው ሚካኤል ሀብቴ እዚህ ስቱዲዮአችን ላነሳናቸው ጥያቄዎች ምላሽና ማብራሪያ ስለሰጡን በተመልካቾች ስም አብዝተን ነው እናመሰግናለን። የቴክኖሎጂ ችሮታዎች ባደጉ ቁጥር ሰውን ለመጉዳት የሚጠቀሟቸውም ይበዛሉ። የዕለት ጉርሶንም ሆነ ለነገ ያሉትን አንጡራውን ከቀማኞች ለመታደግ ማስተዋልን ይሻል። ማንኛውንም መተግበሪያ ከአፕ ስቶርና ከፕሌይ ስቶር ብቻ በማውረድ የተቀበሉት ብር አካውንት ውስጥ መግባቱን በማረጋገጥ አጠራጣሪ ማስፈንጠሪያዎችን ወይንም ሊንኮችን ባለመንካት ያልተረጋገጠ የማህበራዊ ሚዲያ ንግድ ላይ ባለመሳተፍና የሐሰት ማስታወቂያዎችን ባለማመን ራስዎን ከመጭበርበር ይታደጉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።
የኢትዮጵያ ቴሌቪዥን ዜና ኢትዮጵያን ወደ እናንተ እያደረስን እንገኛለን። ተመልካቾቻችን ዜናዎቻችን ይቀጥላሉ። ወደ ሌሎች ዜናዎቻችን እናልፋለን። አዲስ አበባን የሀገሪቱ የትምህርት ጥራት ማረጋገጫ ማዕከል የሚያደርግ ስራ እየተተገበረ መሆኑን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገልጸዋል። በከተማ አስተዳደሩ በ2017 የትምህርት ዘመን የ12ኛ ክፍል ሀገር አቀፍ የመልቀቂያ ፈተና ከፍተኛ ውጤት ላስመዘገቡ ተማሪዎች ተቋማት እውቅና መርሃ ግብር ተካሂዷል። በዚህ ጉዳይ ላይ ይመራደም ተጨማሪ ዘገባ አለው። ከዚህ በፊት የነበሩ የትምህርት ዘርፉ ስብራቶችን በማስተካከል ረገድ እንደ አዲስ አበባ ከተማ አስተዳደር ለመማር ማስተማር ምቹ ሁኔታዎችን መፍጠር፣ የትምህርት ቁሳቁስ ማሟላትና የተማሪ መምህር ስነ ምግባር ላይ ትኩረት ተደርጎ በመሰራቱ በዘርፉ ውጤት እየተመዘገበ ስለመሆኑ ይገለጻል። በመዲናዋ አዲስ አበባ በ2017 የትምህርት ዘመን በ12ኛ ክፍል ሀገር አቀፍ የመልቀቂያ ፈተና ከፍተኛ ውጤት ላስመዘገቡ ተማሪዎችና ተቋማት ከንቲባ አዳነች አቤቤ በተገኙበት እውቅና ተሰጥቷል። በከተማ አስተዳደሩ የትምህርት ዘርፉ አንዱ የትኩረት አቅጣጫ ሆኖ በመሰራቱ የተሻለ ውጤት እንዲመዘገብ እያስቻለ መሆኑን ከንቲባ አዳነች አቤቤ ተናግረዋል። በ2016 በጀት ዓመት ወይም ደግሞ የትምህርት ዓመት ካስፈተናቸው ተማሪዎች ለ12ኛ ክፍል መልቀቂያ ካስፈተናቸው ተማሪዎች ውስጥ 21.3 እጁን ማሳለፍ ችለን ነበር። በ2017 የትምህርት ዘመን ደግሞ ወደ 31 እጅ ማሳለፍ ችለናል። ይህም ብቻ አይደለም። አምና ምንም ተማሪ ያላሳለፈ ትምህርት ቤት ነበረን። በዚህ ዓመት ተማሪ ያላሳለፈ ትምህርት ቤት የለም። በሀገራችን 100% ካሳለፉ ወደ 50 ከሚሆኑ ትምህርት ቤቶች ውስጥ 17ቱ የአዲስ አበባ ትምህርት ቤቶች ናቸው። ኢትዮጵያም ለያዘችው የብልጽግና ጉዞ ስኬት ዋነኛው ትምህርት ነው ያሉት ከንቲባዋ አዲስ አበባን የሀገሪቱ የትምህርት ጥራት ማረጋገጫ ማዕከል ለማድረግ እየሰራን ነው ብለዋል። ለነጋችን ትልቅ ተስፋ እንድንሰንቅና በቂ ውጤት የሚባል እንደምናስመዘግብ እርግጠኛ ሆነን መናገር እንድንችል የሚያደርገን በ6ኛ ክፍልና በ8ኛ ክፍል ላይ የመጣው ውጤት ነው። ይሄ ውጤት ከጥቂት ዓመታት በኋላ አዲስ አበባን የሀገራችን የትምህርት ጥራት ማረጋገጫ ትልቅ የቤንችማርኪንግ ማዕከል እንደሚያደርጋት እምነት አሳድረን እየሰራን ያለ ነው። ባስመዘገቡት ከፍተኛ ውጤት በከተማ አስተዳደሩ እውቅና የተሰጣቸው ተማሪዎችም በቀጣይ ሀገርን ለሚያስጠራ ትልቅ ስኬት ስንቅ እንደሚሆናቸውም ገልጸዋል። ለወደፊቱ የትምህርት ምዕራፋችን በጣም ትልቅ ሞቲቬሽን መነሳሳትን ይሰጣል። ትንሽ የተሰጠን ስጦታ ላይ ውስጣችንን አውቀን እሱ ላይ ትንሽ ሃርድወርክ ከጨመርን ምን ያክል ቫልዩ እንደሚሰጠን ምን ያክል ትልቅ ደረጃ ላይ እንደርስ እንደምንችል የሚያሳየን ነው ማለት ነው። በጣም እዚህ መተን ሬኮግናይዝ መደረጋችን በቤተሰቦቻችን በትላልቅ ሰዎችን ፊት ትልቅ ለኛ ኢንፍሉዌንስ ነው የሚሆነው ወይም ደግሞ ወደ ትልቅ ቦታ ሞር ደግሞ አቺቭ አድርገን በየተለያዩ ቦታዎች ኢንተርናሽናሊም ሀገራችን ኢትዮጵያ ለማስጠራት ትልቅ የሆነ ስንቅ ይሰጠናል ብዬ አምናለሁ። ትልቅ የሆነ ተምሳሌት ሆነን እኛንም አይተው ሞር አቺቭ እንዲያደርጉ ከኛም በላይ ደግሞ እንዲደርሱ ትልቅ ኢሜጅ ይፈጥራል ብዬ አስባለሁ። መርሃ ግብሩ ከፍተኛ ውጤት ያስመዘገቡ አይነ ስውራንና አካል ጉዳተኛ ተማሪዎችም እውቅና የተሰጠበት ነው። ባለፈው ዓመት በነበረው እድገት ለመጀመሪያ ጊዜ ከናሽናል ባንክ መንግስት 1 ብር ሳይበደር ዓመቱን ጨርሷል። ይሄ በኢንፍሌሽን ላይ ያስከተለው ከፍተኛ ውጤት አለ። አጠቃላይ መንግስትም ከናሽናል ባንክ ሳይበደር ኢኮኖሚውን መምራት የሚያስችል ቁመና እየፈጠረ መሆኑን ያመለክታል። ተመልሰናል። እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት እየተላለፈላችሁ የሚገኘው የዛሬ ረቡዕ ዜና ኢትዮጵያ እንደቀጠለ ነው የሚገኘው። የኢትዮጵያ ጥንታዊ ስልጣኔ ከባህር በር ጋር የተቆራኘ እንደነበረ የታሪክ ምሁራን ይናገራሉ። ኢትዮጵያን ባህር በር አልባ ማድረግ ሀገሪቱ ላይ ከተፈጸሙ በደሎች ሁሉ የሚስተካከለው አለመኖሩም ይገለጻል። በጉዳዩ ዙሪያ ባልደረባችን ሙሉ ግርማይ ተከታዩን ይዟል። ከምስራቃዊ የሱዳን ጠረፍ እስከ ሞቃዲሾ ድረስ በተንሰራፉት ወደቦች ላይ
መርከቦቿ እየተነሱ ዓለምን ያዳርሳሉ። አዶሊስና ዘይላን ጨምሮ ከ4 በላይ ወደቦች ነበሯት። ወደቦቿ ከዓለም አቀፉ ማህበረሰብ ጋር ግንኙነቶችን ከማድረግ በተጨማሪ የሀገር ውስጥ የንግድ መስመርም መዳረሻዎቿ ናቸው። ይህ ታሪክ በአንደኛው ክፍለ ዘመን ላይ ብቅ ያለው የአክሱም ስርወ መንግስት የኢትዮጵያ ኃያልነት ማሳያ ነው። በዚህ ዘመን ኢትዮጵያ የስልጣኔ ማማ ላይ ከደረሱ 4 መንግስታት ውስጥም አንዷ ስለመሆኗ የታሪክ መዛግብት ያስረዳሉ። ቻይና፣ ፐርሺያ ወይም ኢራን አሁን ኢራን ብለን የምንጠራው እና ኢትዮጵያ አክሱም የአክሱማይት ኤምፓየር የሚባለው እና ኢንዲያ እነዚህ ነበሩ ሀያላን ሀገሮች የሚባሉት በዛን ጊዜ እና ያ የባህር በር መኖሩ ወደቦች መኖራቸው ኢትዮጵያ ታላቅ ንግድ መጀመር ብቻ ሳይሆን የተስፋፋ ታላቅ ንግድ ታረግ ነበረ። ኢትዮጵያ የራሷ የመገበያያ ሳንቲሞችን አሳትማ የምትጠቀመም ብቸኛው አፍሪካዊት ሀገር የሆነችበት ያ ዘመን የንግድ መስመሮችና መዳረሻዎችን በመቆጣጠር የቀይ ባህር ንግድ እንቅስቃሴ ላይ ሀያልነቱ እስከተዳከመበት 10ኛው ክፍለ ዘመን ድረስ የዘለቀ ነው። ይህ የገናናነቱ ሚስጥርም የባህር በሮቹና ይህን ተንተርሰው የተገነቡ ወደቦች ዋነኛ መሆኑም የሚያጠራጥር አይደለም። ገናናው ስርወ መንግስት መዳከምም የቀይ ባህር ላይ የነበረው ሀያልነት በሌሎች ኃይሎች እየተነጠቀ መምጣቱም ስለመሆኑ በታሪክ መዛግብት ተከትቦ ይገኛል። ከአክሱም ስርወ መንግስት በኋላም ኢትዮጵያ የምትገኝበት የአፍሪካ ቀንድ ከጥንት ዘመን ጀምሮ ጂኦፖለቲካ ጠቀሜታውን የተረዱ ኃይሎች ሁሉ በመዳፋቸው ስር ለማስገባት ጦር በመምዘዝ እረፍት ሲነሷት ኖረዋል። በወቅቱም በአካባቢው ገናና የነበረችው ኢትዮጵያም እነዚህን ኃይሎች በመመከት ግዛቷን ለማስከበርም ጀግኖች ልጆቿ ተዋርቀውላታል። የባህር በሯንም በመያዝ ከውጭ ዓለም ጋር እንዳትገናኝ ያደረጓት ጠላቶች እጃቸውን በማስረዘም ሀገሪቱን የማተራመስ ስልትን ተከትለዋል። አካባቢያችን አደገኛ ሰፈር ነው። ከታሪክ በመነጨ ቁርሾና በድንበር አቋራጭ ወንዞቻችን ምክንያት አንዳንዶቹ በአንድ ሌሊት ተንነን ብንጠፋ ደስታውን ባልቻሉትም ነበር። ጠላቶቻችን በየጊዜ ወረራ የሰነዘሩብን በሰሜንና በምስራቅ የሀገራችን ክፍሎች ነው። 19ኛውና 20ኛው ክፍለ ዘመንም የኢትዮጵያ ታሪካዊ ጠላቶች ኢትዮጵያ ከተቀረው ዓለም ጋር የምትገናኝበትን የባህር በርን መቆጣጠር ሀገሪቱን ለማጎሳቆል ሁነኛ መፍትሄ አድርገው የወሰዱት ስልት ነው። በ1985 ዓ.ም የኤርትራ ህዝብ ውሳኔ ተከትሎ ኢትዮጵያ የባህር በር አልባ ሀገር እንዳትሆን የሚለው የብዙ ዜጎች ጩኸትም ጆሮ ዳባ ልበስ ተብሎ ከቀይ ባህር በቅርብ ርቀት የተቆለፈባት ሀገር ከሆነች 30 ዓመታት በላይ ያስቆጥራለች። ይህ ኢትዮጵያ ላይ ከተፈጸሙ በደሎች ሁሉ የሚስተካከለው ይኖር ይሆን የሚለው የብዙሃኑ ቁጭት ነው። በአካባቢ በቆዳ ስፋትም ሆነ በህዝብ ብዛት የሚስተካከለን ሀገር ባይኖርም ያለን ተሰሚነት ከአሰብ ጋር ሄዷል። 70% የዓለም ነዳጅ ከሚተላለፍበት እጅግ ስትራቴጂክ ከሆነው ከቀይ ባህር አካባቢ ተገለናል። ዛሬ አገራችን ከመቼም ይበልጥ ልማቷና መጻኢ ዕድሏ የባህር በር ባላቸው የጎረቤት ሀገሮች እጅ ወድቋል። የኢትዮጵያ ብሔራዊ ጥቅም አስኳል የሆነው የባህር በር ጥያቄ የተከደነ አጀንዳ እንዲሆንም በወቅቱ የነበረው መንግስት እርምጃ ነበር። ለብዙሃን ኢትዮጵያውያን ግን የእግር እሳት ሆኖ የቀጠለ አጀንዳ ነው። የውስጥና የውጭ መስተጋብር በፈጠሩ አሻጥር ኢትዮጵያ የባህር በር እንዳይኖራት ተደርጋ ውሾን ያነሳ ውሾ ነው በሚመስል መልኩ ለረጅም ጊዜ ጉዳዩን ራሱ ማንሳት ታቡ ወይም ደግሞ አይነኬ የነበረበት ጊዜ አሳልፈናል። ኢትዮጵያ የውጭ ገቢ ንግዷን የምታሳለጥበት ወደቦቿን ካጣች ጀምሮ በጎረቤት ሀገር ላይ ጥገኛ ሆና መቀጠሏም ከኢኮኖሚያዊና ፖለቲካዊ እንቅስቃሴዎች ከመገታት ባለፈ ስነ ልቦናዊ ችግርን ጭምርም ያስከተለ ነው። የኢትዮጵያ የባህር በር መሻትና ሀቅም በብዙ ምክንያት የህልውና ጥያቄ አድርገዋል። ለዘመናት የቀይ ባህር ተዋናይ የነበረችው ኢትዮጵያም በቅርብ ርቀት የተቆለፈባት ሀገር መሆኗና ባህር በር አልባ ከሆኑ ሀገራት መካከልም በህዝብ ቁጥር ቀዳሚ መሆኗ የጥያቄውን ተገቢነት ከፍ ያደርገዋል። የህዝብ ቁጥር እድገቷ፣ ሁለተኛ ኢኮኖሚ እድገቷ፣ ሶስተኛ ፖለቲካዊ ፍላጎቶቿ ብሔራዊ ጥቅሞቿን መሰረት በማድረግ አራተኛ ደግሞ ከፍ ያለ የደህንነት ስጋት እና የደህንነት ጥቅሞቿን ታሳቢ ካደረግን የባህር ተደራሽነቷን ማረጋገጥ ለኢትዮጵያ የህልውና ጉዳይ ይሆናል ማለት ነው። የኢትዮጵያ ስልጣኔዋ ምንጭ የሆነው የባህር በር ጋር ዳግም መገናኘትም ወደ ቀደመ ከፍታዋ ለመመለስ ሁነኛ መንገድ ነው። ይህ የትውልድ ጥያቄ የሆነው የባህር በር ወደ አደባባይ ከመጣም 2 ዓመትን ያስቆጠረ ሲሆን በዓለም አቀፍ ደረጃም እውቅናን ተችሮታል።
ኢትዮጵያ ያነሳችው የባህር በር ጥያቄ በቀጠናው የተደቀነውን የደህንነት ስጋት ለመቀልበስና የኢኮኖሚ እድገቷን ለማረጋገጥ ያለመ መሆኑ ተገልጿል። ኢትዮጵያ የባህር በር በማጣቷ ለወደብ ኪራይ በየዓመቱ በቢሊዮን ዶላር ወጪ እንድታደርግም አድርጓታል። ይመራደን በዚህ ጉዳይ ላይ ተከታዩን ዘገባ አዘጋጅቷል። ኢትዮጵያ የራሷን የባህር በር ካጣች እነሆ 33 የቁጭትና የቁዘማ ዓመታት ተቆጠሩ። ከአክሱም ስልጣኔ ጀምሮ በቀይ ባህር የንግድ መስመር ጥንታዊ ታሪክ ያላት ኢትዮጵያ አሁን ላይ ግን የራሴ የምትለው ራሷ የምታስተዳድረው የባህር መውጫም ሆነ መግቢያ የላትም። በየጊዜው ተለዋዋጭና ውስብስብ ክስተቶች ከሚስተናገዱበት ከዚህ ወሳኝ ቀጣና የባህር በሯን አጥታ የቅርብ ሩቅ እንድትሆን ክፉኛ የታሪክ ጥፋት ተፈርዶባታል። የራሷን የባህር በር ማጣቷ ደግሞ መርከቦቿ ስደተኛ ሆነው በኪራይ ወደብ ላይ መልህቃቸውን መጣል የምርጫ ሳይሆን የግዴታ ሆኖባቸዋል። የኢትዮጵያ ቀጥተኛ የባህር በር መተላለፊያ ለማግኘት ደግሞ ለከፍተኛ ወጪዎች ዳርጓታል። ይህም ብቻ ሳይሆን ኢትዮጵያን ያህል ታላቅ የቀጣናው ሀገር የወጪ ገቢ ንግድ ደህንነቷ ጭምር በሌሎች ሀገራት ፍላጎት ላይ ተመስርቷል። በእነዚህና በሌሎች የተለያዩ ገፊ ምክንያቶች አሁን ላይ ኢትዮጵያ የትውልድ ጥያቄ የሆነው በባለቤትነት መልክ ወደ ቀይ ባህር ልመለስ ማለቷ የስጋቷ መመከቻ፣ የኢኮኖሚዋ መወጣጫ የግድ ስለሚያስፈልጋትም ነው። ኢትዮጵያ ባህር በር ቢኖራት ከእያንዳንዱ ከሚገባው ዕቃ ላይ 25 በመቶ ቅናሽ ይኖረውም ነበር። የዩኤን ጥናት እንደሚያሳየው የአንድ ሀገር ጂዲፒ ከ25 እስከ 30% የባህር በር ነው። ለምሳሌ ኢትዮጵያ 100 ቢሊዮን ከሆነ ጂዲፒዋ አይኗ እያየ 25 ቢሊዮን 30 ቢሊዮን ትታለች ማለት ነው። ዘሚኒት አክሰስ ስታገኝ ያ ቫልዩ ያ አማውንት ይጨምራል። ሀገሪቱ ከውጭ የምታስገባቸው ዕቃዎች ሀገር ቤት ሲደርሱ የሚስተዋለው የዋጋ ጭማሪ ከወደብ ኪራይ ወጪ ጋር በቀጥታ የሚሆን በተዘዋዋሪ የሚፈጠረው ጫና ነው። ኢትዮጵያ አሁን እየተጠቀመችበት ላለው የወደብ ኪራይ በየዓመቱ በቢሊዮን ዶላር ትከፍላለች። ይህ እንዲሆን ያስገደደው ደግሞ የራሷ የባህር በር ስለሌላት ከ120 ሚሊዮን በላይ ዜጎቿን ጉሮሮ ላለመዝጋት ሲባል ነው። የባህር በር ለኢትዮጵያ ፖለቲካ አይደለም፣ ይልቁንም የወጭና ገቢ ንግድ ሉዓላዊነት ማረጋገጫ ከሌሎች ጥገኝነት መላቀቂያ ህልውና ነው። ይሄን የህልውና ጉዳይ በሴኩሪቲ በኢኮኖሚም በብዙ መልኩ ፈተንም ማየት እንችላለን። አንድ ቀን የነዳጅ እንቅስቃሴ ቆሟል፣ ወደ ኢትዮጵያ የሚገባ ወይም ከኢትዮጵያ የሚወጣ የንግድ እንቅስቃሴ የለም ቢባል በቀላሉ በእያንዳንዳችን ኪሶቻችን ላይ ሊገባ የሚችል ኢኮኖሚያዊ ጫና ነው የሚያመጣው ማለት ነው። የባህር በር ለኢትዮጵያ የትራንስፖርት ወጪን ለመቀነስ የተሳለጠ የሎጂስቲክስ ስርዓት እንዲኖር እንዲሁም በዓለም ገበያ ላይ ተወዳዳሪ ለመሆን ትልቅ እገዛ ያደርጋል። ኢንቨስተሮችን ይስባል ብዬ ነው የማስበው። ምክንያቱም ኢንቨስተሮች ብዙ ጊዜ የሚያሸሻቸው ኢትዮጵያ ወደብ ስለሌላት ሎጂስቲክሱ በጣም ኤክስፔንሲቭ ተብሎ ነው። የቀይ ባህር አውሮፓን፣ መካከለኛው ምስራቅን፣ ህንድ፣ አፍሪካንና ምስራቅ እስያን የሚያገናኝ በዓለም ላይ ካሉ ቁልፍ ስትራቴጂያዊ ስፍራ አንዱ በመሆኑ ኢትዮጵያ ወደ ባህሩ መዝለቋ የሚያስገኝ ጠቀሜታ ህልቆ መሳፍርት ነው። ይሄ የባህር ወደብ ፍለጋ የኢትዮጵያ የውጭ ጉዳይ ብቻ አይደለም። ስለዚህ በዚያው አርጉመንት ይሄ የባህር ወደብ ብሔራዊ አሴትም ጭምር ነው ማለት ነው። ስለዚህ በቀጥታም ይሁን በተዘዋዋሪ የባህር ባለቤትነት የኢኮኖሚ አሴቶቻችን ላይ የሚኖረው ጠቀሜታ የሚናቅ አይደለም። ስፍራው ከንግድ መስመርነቱ ባሻገር የዓለማችን 17 በመቶ የኢንተርኔት ዝውውር የሚተላለፈውም በዚሁ ነው። አይበለውና በቀይ ባህር ላይ አንዳች የደህንነት ችግር አጋጥሞ የኢንተርኔት መስተጓጎል ተከሰተ ማለት ሉላዊ ቴሌኮሙኒኬሽን ላይ ከባድ መዘዝን ያመጣል። በተለይ ደግሞ የራሷ የባህር በር ለሌላት ኢትዮጵያ ይህ ጉዳይ ከዓለም ተነጥላ ብቻዋን እንደ መቅረት ነው። የዓለማችን የበይነ መረብ ግዙፍ ድርጅቶች ጉግል፣ ማይክሮሶፍት፣ አማዞን እና የፌስቡኩ እናት ድርጅት ሜታ ኩባንያዎችም በዚህ ስፍራ ከፍተኛ መዋለ ንዋይ ያፈሰሱበት ነው። ታዲያ ኢትዮጵያ በቀይ ባህር ያለውን መልከ ብዙ ትንቅንቅ ወደ ባህሩ ዘልቃ የራሷን መላ ካላበጀችለት አሳሳቢነቱ ከዚህም በላይ እየጠነከረ ይሄዳል። የባህር በር ያላቸው ሀገራት ለዓለም ገበያ ክፍት ስለሚሆኑ በተመራጭነታቸውና እድገታቸው እንዲሁም ተጽዕኖ ፈጣሪነታቸው በግዝፈት ይታያሉ። የኋላ ታሪክን የማይረሱ የልጆቻቸውን የወደፊት ዕጣ ፈንታ የሚተነብዩ ኢትዮጵያውያን ታዲያ ዕድሜ ልክ የወደብ ኪራይ ከፋይ ሆኖ በድህነት መኖር ይብቃን እያሉ ሰላማዊ ድምፃቸውን ከፍ አድርገው እያሰሙ ነው። ምላሹን ደግሞ ኢትዮጵያ ጥያቄሽ ልክ ነው፣ የታሪክም ይሁን የሕግ መብት አለሽ፣
ወደ ሰፊው ባህር ዝለቂና አብረን እንደግ ከሚሉ ጎረቤት ሀገራት በመጠባበቅ ላይ ናት። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ በብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት ያሰለጠናቸውን የመደበኛና አድማ መከላከል ፖሊስ ምልምል ሰልጣኞችን አስመረቀ። በምረቃ ስነ ስርዓቱ ላይ የአማራ ክልል ዩኒቨርሲቲ ኮሌጅ ዋና ዳይሬክተር ምክትል ኮሚሽነር አበበ ደለለ፣ የብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት ዋና አዛዥ ብርጋዴር ጄኔራል መኮንን መንግስቴ እንደዚሁም ሌሎች ወታደራዊ መኮንኖች ተገኝተዋል። በሌላ ዜና በአማራ ክልል የተሟላ ሰላም ለማጽናት የሃይማኖት አባቶችና የሀገር ሽማግሌዎች ሚናቸውን ሊወጡ እንደሚገባ ተጠይቋል። በባህር ዳር ከተማ የሃይማኖት አባቶችና የሀገር ሽማግሌዎች በወቅታዊ የሰላም ጉዳይ ላይ ውይይት እያካሄዱ ይገኛሉ። የተወደዳችሁ በቀጥታ መስመራችን እየተካተላችሁ የምትገኙት ከዚህ ከዋናው ስቱዲዮ በቀጥታ ስርጭት እየተላለፈ የሚገኙ ዜና ኢትዮጵያም እንደቀጠለ ይገኛል። አሁን በቀጥታ መስመሮቻችን ከተለያዩ አካባቢዎች ላይ ካሉ ባልደረቦቻችን ጋር ቆይታ የምናደርግባቸውን ዘገባዎች ወደ እናንተ እናደርሳለን። የኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት የተለያዩ ጠቃሚ ቴክኖሎጂዎችን መስራቱን አስታወቀም። ቴክኖሎጂዎችን የማስተዋወቅ መርሃ ግብር በተካሄደበት ወቅት እንደተገለጸው የተሰሩ ስራዎች ችግር ፈችና ከውጭ የሚገቡ ምርቶችን የሚተኩ ናቸው። አንቀሳቃሽ ሞተር፣ የኤሌክትሪክ መኪና ቻርጅ ማድረጊያና ሌሎች ሶፍትዌሮችም እንደዚሁም የሶፍትዌር ሲስተሞችም በኢንስቲትዩቱ ከተሰሩ ቴክኖሎጂዎች መካከል ተጠቃሾች ናቸው። እዚህ ጉዳይ ላይ እንቆያለን። ይህንን ሁነት እየተካተለ የሚገኘው ዘጋቢያችን መሐመድ ረህማቱ ተጨማሪዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ መሐመድ፣ እንደምን ቆየህ? የበለጸጉ የቴክኖሎጂ ውጤቶች የትኞቹ ናቸው? ከዜናው ባሻገር ፋይዳቸውስ እንደምን ተገለጸ የሚለውን ንገረን እስኪ። መልካም አመሰግናለሁ ሰለሞን። እንግዲህ አንተም መግቢያው ላይ እንደገለጽከው የኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት በርካታ በኢንስቲትዩቱ የተመረቱ የተለያዩ ቴክኖሎጂዎችን ዛሬ የማስተዋወቂያ መድረክ አካሂዷል። እንግዲህ የኢፌዴሪ ጠቅላይ ሚኒስትር ወደ ስልጣን ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ የለውጡ መንግስት ለቴክኖሎጂና ለፈጠራ ስራዎች ትኩረት ሰጥቶ እየተንቀሳቀሰ ነው የሚገኘው። ይህን ተከትሎም የኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት በሰመር ካምፕም እንዲሁም ደግሞ ስኪል ኢትዮጵያ በሚል ልዩ መርሃ ግብር ለስራ ሀሳብ ላላቸው ወጣቶች ለቴክኖሎጂ ፈጣሪዎች ቦታን በማዘጋጀት ምቹ ምህዳር ፈጥሮ እነዚህ የቴክኖሎጂ ስራዎች እንዲፈጠሩ ምቹ መደላደል እየፈጠረ ነው የሚገኘው። ከነዚህም ውስጥ እንግዲህ በዛሬው መድረክ እንደተገለጸው በባለፈው በክረምት መርሃ ግብር 70 ያህል ቴክኖሎጂዎች በዚሁ ስልጠና አማካኝነት ፈልቀው ወደ ኢንተርፕራይዝነት ለመሸጋገር እንቅስቃሴ መጀመራቸው ተገልጿል። ዛሬ ደግሞ ለእይታ የቀረቡትና የማስተዋወቂያ ፕሮግራም የተካሄደላቸው 9 ቴክኖሎጂዎች ናቸው። ከነዚህ ውስጥ 3ቱ በቴክኖሎጂነት የሚጠቀሱ ናቸው። 6ቱ ደግሞ በሶፍትዌርና በሲስተም የበለጸጉ ሶፍትዌሮች ናቸው። ለየት የሚያደርጋቸው ነገር ደግሞ እንዳለም ተገልጿል። ለየት የሚያደርገው አንደኛው የመጀመሪያው ኢንደክሽን ሞተር የሚባል ነው። ማለትም አንቀሳቃሽ ሞተር ይባላል፣ ወይም ደግሞ በዘልማድ ዲናሞ የሚባል ነገር አለ። ይህ እንግዲህ ለኢንዱስትሪዎች ትልቅ ፋይዳ እንዳለው የሚገለጽ ማሽን ነው ወይም ሞተር ነው። ይሄ ሞተር ከዚህ ቀደም በነበረው ሂደት እስካሁንም ድረስ ከውጭ ሀገር ነው የሚመጣው ለተለያዩ ነገሮች፣ ለፈጠራ ስራዎች፣ ለወፍጮም፣ ለማሽነሪዎችም፣ ለኢንዱስትሪዎችም። ኢንዱስትሪዎች እንዲሁም እስከ 70% እነዚህን ማሽኖች ይጠቀማሉ ነው የሚባለውና ይሄ ሞተር ከውጭ ነበር ሲገባ የነበረው። አሁን ባለው ሂደት ግን የኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት ከሌሎችም ጋራ በመተባበር ካሉት ከመምህራንም ጋር በመተባበር ይህንን ሞተር እዚሁ ለመስራት ችሏል። ዛሬም ይህንኑ ለመታየት ለእይታ አብቅቷል ማለት ነው። ይህ እንግዲህ ለየት የሚያደርገው ነገር እዚህ መመረቱ ነው። ብቸኛው ነው፣ የመጀመሪያውም ነው። ከዚህ በኋላ ላለው ሂደት ደግሞ እዚህ ለሚፈጠሩ ነገሮችም አጋዥ እንደሚሆን እንዲሁም ደግሞ ለኢንዱስትሪዎችም ውጭ ላሉ ኢንዱስትሪዎችም አጋዥ እንደሚሆን ተነግሯል። ከዚህ ቀደም የነበሩ ቀደም ሲል የገለጽኩላችሁ 70ዎቹ ቴክኖሎጂዎች ራሱ እንትን ሲሉ ሲፈጠሩ እዚህ 37ቱ ቴክኖሎጂዎች ይህ ማሽን ከውጭ ነው ኢምፖርት ተደርጎ የነበረው። አሁን ከዚህ በኋላ ባለው ሂደት ግን በእነዚህ የሚሄድ ይሆናል ማለት ነው። ኢትዮጵያ የምትከተለውን አረንጓዴ ኢኮኖሚንም ለመደገፍ ደግሞ የኤሌክትሪክ መኪኖች ቻርጀር እንዲሁ ለግብይት ወጥቷል። ሌላኛው ስማርት ፖል ወይም በየመንገዱ የመንገድ ዳርቻ መብራቶች ዘርፈ ብዙ አገልግሎት እንዲኖራቸው ተደርጎ ድምጽም ሪከርድ እንዲያደርጉ ቪዲዮም እንዲቀርጹ ተደርጎ መረጃ የሚሰጡ ስማርት ፖሎችንም እንዲሁ ተመርቋል። ሌሎቹ ሶፍትዌሮች ናቸው። እንግዲህ በዝርዝር በምሽቱ የዜና እወጃ የምንመለከተው ይሆናል። ለጊዜው ያለኝ መረጃ ይሄን ይመስላል። ሰለሞን፣ ባልደረባችን መሐመድ ረህማቱ ስለ መረጃዎች እናመሰግናለን። መልካም ጊዜ።
የሰው ዘር ቅሪተ አካል የሆኑት ሉሲና ሰላም በአውሮፓ ቼክ ሪፐብሊክ የነበራቸውን ቆይታ ኢትዮጵያ ጎልታ የታየችበትና የሰው ዘር መገኛ መሆኗን ያስመሰከሩበት እንደነበር ቱሪዝም ሚኒስቴር ገለጸ። ሉሲና ሰላም በቼክ ቆይታቸው አጠናቀው ወደ ኢትዮጵያ ተመልሰው በኢትዮጵያ ቅርስ ባለስልጣን ብሔራዊ ሙዚየም ርክክብም ተደርጓል። ሉሲና ሰላም በቼክ የ2 ወር ቆይታ ኢትዮጵያ የሰው ዘር መገኛ መሆኗን ለበርካቶች እንዲያውቁትና ኢትዮጵያ እንዲሁም ምድረ ቀደምት መሆኗን ያረጋገጠችበት እንደነበር የቱሪዝም ሚኒስትር ዴኤታ ስለሺ ግርማ ተናግረዋል። እዚህ ጉዳይ ላይ እንቆያለን። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን ሞላ ለማየው በቀጥታ መስመራችን ላይ ይገኛል። ሞላ እንደምን ውለሃል? በተለይ የሉሲና ሰላም ቅርሶች በቼክ ሪፐብሊክ ቆይታ አድርገው ነበርና የነበራቸው ቆይታ ምን ውጤት አስገኘ የሚለውን መረጃዎች ብታካፍለን። መልካም ነጻነት። መልከ ብዙዋ ኢትዮጵያ ካሏት የተፈጥሮ ባህላዊና ሰው ሰራሽ ቅርሶች መካከል የሉሲና ሰላም የሰው ዘር ቅሪተ አካሎች ይጠቀሳሉ። በ1974 እንደ አውሮፓውያን አቆጣጠር በአፋር ሀዳር አካባቢ የተገኘችው ሉሲ እንዲሁም ደግሞ በ2000 እንደ አውሮፓውያን አቆጣጠር የተገኘችው ሰላም ኢትዮጵያ ካሏት የሰው ዘር ቅሪተ አካሎችና ቅርሶች መካከል ናቸው። በቼክ ሪፐብሊክ መንግስትና በኢትዮጵያ መንግስት መካከል በተደረገ ስምምነት ከ2 ወር በፊት ወደ አውሮፓ ማዕከላዊ አውሮፓ ቼክ ተጉዘው ነበረ ሰላምና ሉሲ ቅሪተ አካል በዛም በፕራግ ሙዚየም ለ2 ወር ቆይታ አድርገዋል። ከ2 ወር በኋላ ወደ አዲስ አበባ ኢትዮጵያ መመለሳቸውን ዛሬ ጠዋት ተመልሰው ወደ ኢትዮጵያ ቅርስ ባለስልጣን ብሔራዊ ሙዚየም ርክክብ ተደርጓል። በኢትዮጵያ የቱሪዝም ሚኒስትር ዴኤታ ስለሺ ግርማ፣ የቅርስ ባለስልጣን ዋና ዳይሬክተር አቶ አበባው አያሌው እንዲሁም ደግሞ በኢትዮጵያ የቼክ ሪፐብሊክ አምባሳደር የሆኑት ሚሮስላቭ ኮሴክን ጨምሮ የተለያዩ መንግስታዊ የሆኑ ኃላፊዎች የተገኙበት ርክክብ ስነስርዓት ቅርሶቹ በብሔራዊ ሙዚየም በሰላምና ያለምንም ችግር ወደዚህ ተመልሰዋል። በነበረው የዚህ የርክክብ ስነስርዓት ላይ የተገኙት የቱሪዝም ሚኒስትር ዴኤታ ስለሺ ግርማ በፕራግ የነበራቸው የሉሲና የሰላም ቆይታ ኢትዮጵያ የሰው ዘር መገኛ መሆኗን ያረጋገጠችበት በተለይም የቅርስ ተመራማሪዎች ዓለም አቀፍ ባለሙያዎች ወደ ፕራግ በመሄድ እነዚህ ቅርሶችን በመጎብኘት የኢትዮጵያን የሰው ዘር መገኛነት የተለያዩ ምርምሮችን ለማድረግ የሚሆኑ ጠቃሚ ግብዓቶች የተገኙበት የኢትዮጵያን መልካም ገጽታ ያስተዋወቁ እንደነበርና ከተያዘው እቅድ አንጻርም ስኬታማ እንደነበር ተናግረዋል። ኢትዮጵያ በእርግጥም የሰው ዘር መገኛ መሆኗን የጎበኙ የተለያዩ ባለሙያዎችና ዓለም አቀፍ የምርምር ኃላፊዎች ተመራማሪዎች ይህንን የገለጹበት እንደነበርና ስኬታማ ቆይታ እንደነበራቸው ሚኒስትር ዴኤታው ስለሺ ግርማ ተናግረዋል። እንግዲህ የሰላምና የሉሲ በፕራግ ማዕከላዊ አውሮፓ የነበራቸው ቆይታ የተለያዩ ስለ ኢትዮጵያ የማያውቁ ዓለም አቀፍ ቱሪስቶችን የተለያዩ ተመራማሪዎች በተለይም ደግሞ እንደ ኢትዮጵያ እንደዚህ አይነት ቅሪተ አካል የሌላቸው ሀገራት የሰው ዘር መገኛ እኛ ነን ብለው የሚያስቡትን እንዲህ ዲስፕሩፍ ያደረገ ወይም ደግሞ ኢትዮጵያ መገኛዋ ትክክለኛ የመገኛ መሆኗን ያረጋገጠ እንደነበር ተገልጿል። በዚህ የርክክብ ስነ ስርዓት ላይ የተገኙት የቼክ ሪፐብሊክ አምባሳደር በኢትዮጵያ ሚሮስላቭ ኮሴክም የኢትዮጵያና የቼክን ግንኙነት ከፍ ወዳለ ደረጃ ያሳደረሰ እንደሆነ የስኬታማ ፕሮጀክት እንደሆነ ገልጸዋል። በተለይም ደግሞ በሁለቱ ሀገራት መንግስታት መካከል የሉሲና ሰላም ወደ ፕራግ ቼክ ሪፐብሊክ መጓዛቸው የሁለቱ ሀገራት ያላቸውን ዘርፈ ብዙ ትብብር በቅርስ በሳፋሪ በተለያዩ የልማቶች ለማሳደግ ያለመ እንደነበር ገልጸዋል። እንግዲህ ሁለቱ ሀገራት ከቅርስ ልውውጥ ባሻገር በቀጣይም በቅርሱ ዘርፍ ኢትዮጵያ ለምታደርገው የአቅም ግንባታ የቼክ መንግስት ለመደገፍ ቁርጠኛ መሆኑን በተለይ በአዲስ አበባ የህፃናት ሙዚየም ለመገንባትም ስምምነት የተደረሰበት እንደነበር ተገልጿል። የሰላምና የሉሲ የሰው ልጅ ቅሪተ አካላት በፕራግ የነበራቸው ቆይታ በተለይም ደግሞ ቼክ ሪፐብሊክ የማዕከላዊ አውሮፓ ወይም የአውሮፓ የስበት ማዕከል ተብላ ስለምትገለጽ ከተለያዩ የአውሮፓ ሀገራት መላው ዓለም የተገኙ ተመራማሪዎች ወደ ፕራግ ቼክ ሪፐብሊክ እየሄዱ ለቅርሶቹን በማየት የኢትዮጵያን ገጽታ በጉልህ ያስተዋወቀና ገጽታ ግንባታ ያደረገ እንደነበር ተገልጿል። በተለይም ሉሲና ሰላም የድሮ የቆየት ያለውን የኢትዮጵያ የሰው ዘር መገኛ ብቻ ሳይሆን አሁን ላይ በመልማት ጉስጋሴ ላይ ያለችዋን ኢትዮጵያና የነገ ተስፈኛዋን ኢትዮጵያ ያመላከተና ይህንንም በእርግጥም ያረጋገጠ ገጽታ ግንባታውን ከፍ ያደረገ እንደነበር ተገልጿል። ሉሲና ሰላም ሲሄዱም ሆነ ሲመጡ በባለሙያዎች በጥንቃቄ
ከአሸኛኘት ጀምሮ ሲንቀሳቀሱ ጥንቃቄ የተደረገበት ጉዞ እንደነበርና በሁለት ወራትም ይህንን ያረጋገጠ እንደነበር ተገልጿል። ሞላ ለማየው ስለ መረጃዎች እናመሰግናለን። የኢትዮጵያ የግብርና ባለስልጣን ደረጃውን የጠበቀ የአትክልትና ፍራፍሬ ምርት በህጋዊና ዘመናዊ መንገድ ለዓለም ገበያ ለማቅረብ እየሰራ ስለመሆኑ ገለጸ። የኢትዮጵያ አትክልትና ፍራፍሬ ምርት በዲጂታል አሰራር ለዓለም ገበያ ለማቅረብ የሚያስችል አሰራር ላይም የምክክር መድረክ እየተካሄደ ይገኛል። እዚህ ጉዳይ ላይ ልናቆያችሁ ነው የተወደዳችሁ። ይህንን ሁነት እየተከታተለ የሚገኘው ዘጋቢያችን አሊ ደደፎ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። አሊ እንደምን ቆየህ? ይፋ የተደረገው አሰራር ምን ጉዳዮችን ያካተተ ነው? ምናልባት ዘርፉ የሚያስገኘውን ጥቅም ከማሳደግ አንጻርስ ምን ፋይዳ አለው ተባለ? አመሰግናለሁ ሰለሞን። እንግዲህ በዛሬው ዕለት ኢትዮጵያ በአትክልትና ፍራፍሬ የዓለም ገበያን ተቀላቅላለች። በዚህ መድረክ ላይ ከዓለም የንግድ ተቋማት፣ ከአፍሪካ የንግድ ተቋማት፣ ከኢትዮጵያ ውስጥ ከከፍተኛ የመንግስት ተቋማት፣ ከክልሎች እንዲሁም አምራቾች በተገኙበት ይህ መድረክ ይህ የኢትዮጵያ ወደ ንግድ ዓለም ገበያ የተቀላቀለችበት ዘርፉ የታወጀ ሲሆን በዚሁ መሰረት ደግሞ ኢትዮጵያ ጥራትና ጤናማ የሆነ የአትክልትና ፍራፍሬ ለዓለም ገበያ ማቅረቧ ደግሞ ከፍተኛ የኢኮኖሚ እድገት ሊመዘገብ እንደሚችል ነው የተገለጸው ማለት ነው። በዚህ ጉዳይ ላይ አምባሳደር ድሪባ ኩማ ለኢቲቪ እንደተናገሩት ኢትዮጵያ ከዚህ በፊት በሃርድ ኮይን በወረቀት መልኩ ነው በዓለም ገበያ ስታቀርብ የነበረው አትክልትና ፍራፍሬ አሁን በዲጂታል ገበያ መሆኑ ደግሞ ጤናማ የሆነ ከንክኪ ውጪ የሆነ እንዲሁም ደግሞ ህገወጥ ንግዶችን ሊቆጣጠር በሚችሉ መልኩ አሁን ይህ አሰራር ተግባራዊ እንደሚሆን ነው የገለጹት ማለት ነው። በዚህም መልክ ኢትዮጵያ ከአፍሪካ ሀገራት 15ኛ ሀገር ሆና የዓለም የንግድ ተቋማትን ተቀላቅላለች ማለት ነው። ለዚህም ደግሞ አምራቾች ቀጥታ ከዓለም ንግድ ጋር የሚገናኙበት መስመር እንደተዘረጋ ነው የተገለጸው። ባልደረባችን አሊ ደደፎ በቀጥታ መስመራችን መረጃዎችን ስላጋራህ እናመሰግናለን። መልካም ቀን። ተመልካቾቻችን ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። አሁን ደግሞ ወደ ውጭ ዜናዎቻችን እናልፋለን። እስራኤል በጋዛ አዲስ ጥቃት መፈጸሟ ተነገረ። ሐማስና እስራኤል የተኩስ አቁም ስምምነቱን በመጣስ እርስ በርስም እየተካሰሱ ይገኛሉ ተብሏል። በጉዳዩ ላይ በላይ በቀለ ተጨማሪ ዘገባ አለው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጥቃት እንዲፈጸም ትዕዛዝ መስጠታቸውን ተከትሎ በጋዛም መጠነ ሰፊ ድብደባ መፈጸሙን ዘገቦች አመልክተዋል። የእስራኤል ጀቶች በጋዛ ከተማም የመኖሪያ ሕንፃዎችን ሲደበድቡ ፍልስጤማውያን ወደ ለመዱት የስቃይ ኑሮ ተመለሱ ብሏል የአልጀዚራም ሪፖርተር። የሌሊቱ የእስራኤል ድብደባ መነሻው ደግሞ ሐማስ የተሳሳተ አስክሬን በመላክ ስምምነቱን ጥሷል በሚል እንደሆነ ይነገራል። በድብደባው 9 ሰዎች መገደላቸውን የገለጸው ሐማስ በበኩሉ በስምምነቱ መሰረት ግዴታዬን እንዳልወጣም እስራኤል እንቅፋት ሆናለች ሲል ከሷል። እንዲሁም ሐማስ በእስራኤል ወታደሮች ላይ ጥቃት ፈጽሞ አንድ ወታደር መግደሉን የእስራኤል መገናኛ ብዙሃን የዘገቡ ሲሆን ሐማስ ግን ሐሰት ነው ሲል ውድቅ አድርጓል። የአሜሪካ መሪዎች ምንም እንኳን እስራኤል የአየር ጥቃት ብትፈጽምም ተኩስ አቁሙ አልተጣሰም እያሉ ናቸው። የቱርክ ውጭ ጉዳይ ሚኒስቴር ባወጣው መግለጫም እስራኤል የተኩስ አቁሙን ስምምነት በግልጽ የጣሰችበትን ጥቃት ፈጽማለች ሲል ወቅሷል። የሰላማዊ ሰዎች ሞትና መፈናቀል እንደሚያሳስበው በመግለጽ ሁለቱም ወገኖች ስምምነቱን በአስቸኳይ እንዲያከብሩ ጠይቋል። የታጋቾችና እስረኞችን ልውውጥ የሚያስፈጽመው የዓለም አቀፉ ቀይ መስቀል ኮሚቴ በበኩሉ የእስራኤልን የተሳሳተ አስክሬን ደርሶኛል ክስ እንደማይቀበል ሲያስታውቅ፣ የቴል አቪቭ አክራሪ ባለሥልጣናት ደግሞ ኔታንያሁ ሐማስ ላይ የማያዳግም እርምጃ እንዲወስዱ እየጠየቁ ናቸው ተብሏል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በፈንታቸው የተኩስ አቁም ስምምነቱን አደጋ ላይ የሚጥል ምንም የለም ሲሉ ውጥረቱን ለማርገብ ሞክረዋል። ያም ሆኖ እስራኤል ጥቃት ሲፈጸምባት ምላሽ የመስጠት መብት እንዳላት ግን ጠቅሰዋል። የኢራን መንግሥት በበኩሉ አዲስ በተፈጸመው ጥቃት
40 ገደማ የጋዛ ነዋሪዎች መገደላቸውን በመግለጽ እስራኤል ሰላማዊ ሰዎች የመግደል ዘመቻዋን አጠናክራ ቀጥላለች ሲል አውግዟል። እስራኤል የአሁኑን ሳይጨምር 125 ጊዜ ተኩስ አቁም የመጣስ ተግባር መፈጸሟን አክሏል። የኢራን መንግሥት ቢቢሲና አልጀዚራ እንደዘገቡት። በመጨረሻም ስፖርት የእንግሊዝ ካራባኦ ዋንጫ የሩብ ፍጻሜ ጨዋታዎች ትናንት ምሽት መደረግ ሲጀምሩ ማንቸስተር ዩናይትድ እና ሼፊልድ ዌንስዴይን በማሸነፍ ሩብ ፍጻሜውን የተቀላቀለው የእንግሊዝ አራተኛው እርከን ቡድን ግሬምስቢ ታውን በብሬንትፎርድ በሰፊው የግብ ልዩነት ተሸንፎ ከውድድር ውጪ ሆኗል። ዛሬም የካራባኦ ዋንጫ የሩብ ፍጻሜ ጨዋታዎች ቀጥለው ሲደረጉ አርሰናል ከብራይተን፣ ሊቨርፑል ከክሪስታል ፓላስ እንደዚሁም ስዋን ሲቲ ከማንቸስተር ሲቲ ይጫወታሉ። እሱ ባለው ተሾመ በእንግሊዝ እግር ኳስ ማህበር ደጋሽነት አራቱን የሀገሪቱን የሊግ እርከን ቡድኖች በማካተት የሚደረገው የእንግሊዝ ካራባኦ ዋንጫ የዘንድሮ ውድድር የሩብ ፍጻሜ ጨዋታዎች ትላንት መደረግ ሲጀምሩ ሳይታሰብ ማንቸስተር ዩናይትድ እና ሼፊልድ ዌንስዴይን በማሸነፍ የሩብ ፍጻሜውን የተቀላቀለው የአራተኛ እርከን ቡድን ግሪምስቢ ታውን በሜዳው ብሬንትፎርድን አስተናግዶ የግብ ዝናብ ዘንቦበታል። 8600 ደጋፊዎች በታደሙበት ጨዋታ ማቲያስ ጄንሰን፣ ሉዊስ ፖተር እንዲሁም ራይስ ነልሰን ባስቆጠሯቸው ግቦች 3-0 የመራ ወደ መልበሻ ክፍል ያመራው ብሬንትፎርድ በሁለተኛው አጋማሽ በፋቢዮ ካርቫሎ ፍጹም ቅጣት ምትና በናታን ኮሊንስ የጭንቅላት ኳስ ተጨማሪ ግቦችን አክሎ 5-0 በማሸነፍ ቀጣዩን ዙር ተቀላቅሏል። ፉላም በበኩሉ ከሊግ 1 ቡድን ከሆነው ዊኮምቢን ጋር ያደረገውን ጨዋታ 1-1 በሆነ ውጤት ማጠናቀቁን ተከትሎ በተሰጠ የመለያ ምት በማሸነፍ ግማሽ ፍጻሜውን መቀላቀሉን አረጋግጧል። የካራባኦ ዋንጫ የሩብ ፍጻሜ ጨዋታዎች ዛሬም ቀጥሎ ሲደረጉ የፕሪሚየር ሊጉ መሪ አርሰናል በሜዳው ኤምሬትስ ብራይተንን ያስተናግዳል። ሁለቱ ቡድኖች በኤምሬትስ ያደረጉትን የቅርብ ጊዜ ግንኙነቶችን ለተመለከተ አርሰናል ከብራይተን ጋር በኤምሬትስ ከሚጫወት በአሜክስ ስቴዲየም ቢጫወት ያስብላል። ኤምሬትስ ሜዳ ላይ ሲጋልስ በቅርብ ዓመታት ውስጥ ለአርሰናል ትልቅ ፈተና ሆኗል። የሚኬል አርቴታ ቡድን ባለፉት 7 ተከታታይ ጨዋታዎች ድልን በማስመዝገብ አስደናቂ ጉዞ እያደረገ ይገኛል። የብራይተን 5 ተከታታይ ጨዋታዎችን ያለመሸነፍ ጉዞ ደግሞ በማንቸስተር ዩናይትድ የ4-2 ሽንፈት ተገጥቷል። ዳኒ ዌልቤክ ባለፉት 5 የሊግ ጨዋታዎች 5 ግቦችን በማስቆጠር ጥሩ ብቃት ላይ የሚገኝ ሲሆን ከቀድሞ ክለቡ ጋር ዳግም ይገናኛል። ብራይተን በ2 የካራባኦ ዋንጫ ጨዋታዎች 12 ግቦችን አስቆጥሯል። አርሰናል ደግሞ በሁሉም ውድድሮች ጥንካሬያቸውን ለማሳየት በሚያደርጉት ጉዞ በብራይተን ላይ ዛሬ የበላይነታቸውን ያሳያሉ ተብሎ ይጠበቃል። ጋብሪኤል ጄሱስ፣ ካይ ሃቨርስ፣ ኖኒ ማዱኬ፣ ማርቲን ኦዴጋርድ እንዲሁም ዊሊያም ሳሊባ በአርሰናል በኩል ጨዋታው በጉዳት ምክንያት የሚያመልጣቸው ተጫዋቾች ሲሆኑ የጋብሪኤል ማርቲኔሊ መሰለፍ አጠራጣሪ ሆኗል። በብራይተን በኩል ደግሞ ካኦሩ ሚቶማ በጉልበት ጉዳት ምክንያት ለጨዋታው ላይደርስ ይችላል ተብሏል። ጨዋታው ምሽት 4:45 ሲል የሚጀምር ይሆናል። በአሰልጣኝ አርኔ ስሎት የተመራ ካለፉት 6 ጨዋታዎች አንዱን ብቻ ያሸነፈው ሊቨርፑል በኮሚኒቲ ሽልድ እንዲሁም በሊጉ ለመጨረሻ ጊዜ በተገናኙበት አጋጣሚ ፈተና የሆነባቸውን የግላስናሩን ክሪስታል ፓላስ በሜዳቸው አንፊልድ ይገጥማሉ። በክረምቱ የተጫዋቾች የዝውውር መስኮት ታላላቅ ተጫዋቾችን በማስፈረም ቡድኑን በሚገባ መገንባታቸውን ተከትሎ በሊጉም ሆነ በሌሎች ውድድሮች ጠንካራ ተፎካካሪ ይሆናሉ ተብሎ የተጠበቁት ሊቨርፑሎች በአሁኑ ሰዓት እጅጉን እየተፈተኑ ይገኛሉ። በተለይም የፍሎሪያን ቨርዝ እና የአሌክሳንደር ኢዛክ ከቡድኑ ጋር በተጠበቀው ልክ አለመዋሃድ እንዲሁም የሁለቱ የክንፍ ተከላካዮች በሁሉም ጨዋታ ወጥ አቋም አለማሳየት ከስሎት ቡድን ፈተናዎች ጥቂቶቹ እንደሆኑ ይነገራል። ክሪስታል ፓላስ በበኩሉ በሊጉ 2 ጨዋታዎችን ብቻ ተሸንፏል። በመጨረሻው ጨዋታ በኤምሬትስ መሪውን አርሰናልን ፈትኖ የተሸነፈበት ጨዋታ በዘንድሮ የውድድር ዘመን የግላስነር ቡድን ጥንካሬን ከተመለከትንባቸው ጨዋታዎች ተጠቃሽ ነው። ጨዋታው ምሽት 4:45 ሲል በአንፊልድ በደጋፊዎች ውብ ድባብ ታጅቦ ይደረጋል። በሌሎች የካራባኦ ዋንጫ የሩብ ፍጻሜ ጨዋታዎች ማንቸስተር ሲቲ ከስዋንሲ ሲቲ፣ ወልቭስ ከቼልሲ በተመሳሳይ ምሽት 4:45 ጨዋታቸውን ሲያደርጉ ኒውካስል ከቶተንሃም ደግሞ ምሽት 5 ሰዓት ላይ ይፋለማሉ። በሁለት ምዕራፎች ወደ እናንተ ሲደርስ የቆየው ዜና ኢትዮጵያ ተጠናቋል። ነጻነት ፍቅሩን የሰለሞን ኃይለ ኢየሱስ ዳይሬክተራችን እንግዲህ አብሮን ነበር። ዛሬ እናመሰግናለን። እንደዚሁም የዜና ኢትዮጵያ አዘጋጅ መታሰቢያ ደረጀ ከመላው የስቱዲዮ ባለሙያዎች የስርጭትና የካሜራ ተቆጣጣሪ መሐንዲሶቻችን አብረውን ነበሩ። የተወደዳችሁ ኢቢሲ ምርጫችሁ ሆኖ ስለዘለቀ በእርግጥም ስለምትቆዩ እናመሰግናለን። በያላችሁበት ሰናይ ጊዜ ነው።